ስርዓት ማለት እዩ እንተ ዝርግን ወላ ሓደ ትግራዋይ ብድረኩ ክዓይብሉን እዩ እውን ዘለዎ ኢለ ይሓስብ ፍራይ ስራ ላይ እንትን አሁን እያንዳንዳችሁ እዚህ ማለት ህወሓት መጥላትና ህዝባችን ላይ ያለው የሚደረገው የሆነ ይሁን ነገር ከህዝባችን ጎን እንደምንሆን ማወቅ አለባችሁ። ማለት ህወሓት መጣት ሌላ ነገር ነው። ህወሓት የምንጠላው የራሳችን ምክንያት አለ። አለለዚያ ግን የሆነ እንትን እያመጣችሁ አይ እንደዚህ ነው መንጆሪኖ ነው ለመንጆሪኖ ተብሎ የሆነ ነገር ተጋጠመ ምናምን ብላችሁ አንድም ቢሞት እኛ ከህዝባችን ጎን እንሆናለን። ፖለቲካ መስራት የምትችሉ ከሆነ እየለጃችሁ ወይ ደግሞ ታርጌት እያደረጋችሁ እንዲመታ መንግስታችሁ መጠየቅ አለባችሁ እንጂ አንድ ለማድረግ አሁን ህዝቡን አንድ ነው የምታደርጉት። ባይዘው ፖለቲካ አይደለም የምትሰሩት ያላችሁት። ያ ነገር በህዝብ የሚመጣ ነገር ከህዝብ ጎን ነው የምትሆነው። ሁሉ ሰው እዚህ ያለው አሁን የሚናደደው በህወሓት የሚባለው በህወሓት በጣም ሳድ የሚሆነው በአመራር ባገዛዙ የነበረው ችግር ለትግራይ የተደረገው ጥፋት ነው የሚናደደው እንጂ ህዝቡ እየተመታ ዝም የሚላችሁ እንዳይመስላችሁ ባይዘው እና አሁንም ከህዝባችን ጎን እንሆናለን እንደዚህ የምታረጉ ከሆነ የለየ የማይመታ ከሆነ ማለት ነው። ኦኬ ፍሬ እኔ እኮ ክሊር ሊሆን እኔ ማለት እኔ ላይ እንትን አላ እኔ እኮ ያልኩት ዜናውን የተናገርኩት ምንድነው ሀፕን ያደረገው ስልክ ደውዬ ነበር መቀሌ የደረሰው ጉዳትም ምን ሀፕን እንዳደረገ ተናገርኩኝ እንጂ እዚህ ፖለቲካ ለመስራትም አልተናገርኩም። እናንተ ግን በጣም ብዙ ርቀት ሄዳችሁ ብልጽግና ምናምን ትላላችሁ። ብልጽግና ምን አገባኝ እኔ ሀገር እየመራ ነው። ግን ዋናው እናንተ አሁን የልጆቹ በጣም ቪክቲም ሆነዋል፣ ተጎድተዋል። እኔ ማዝናለሁ፣ እንደ ትግራይም እንደ ኢትዮጵያ ማዝናለሁ። ግን ህወሓት እንደዚህ እያደረገ ያለው በከተማ መሀል ምንድን ነው የሚባለው አጽዋሪ ሆን ሁሉ ነገር አው ከተማ ማዕከል ይልገውሮ ነው ሚሊተሪ ኢንስታሌሽን በከተማ ውስጥ ነው ያለው። ስለዚህ በህዝቡ ራሱ ወጣቱ ራሱ እናንተ ራሱ ህወሓትን መናገር አለባቸው፣ ከከተማ መውጣት አለባቸው። ጦርነት ከሆነ ያን የሚባል ነገር የለም። በጣም ከባድ ነው። ይሄ ቴክኖሎጂ ሰው አይደለም። ታርጌቱ ሊስት ይችላል፣ ብዙ ጉዳት ሊያመጣ ይችላል። ስለዚህ ትምህርት ቤት ላይ የሃይማኖት ድርጅት አካባቢ ገበያ እዛ ቲዲኤፍ ወር ትላልቅ የሆኑ የጦር መሳሪያዎች የሚቀመጡ ከሆነ ታርጌት መሆናቸው የማይቀር ነው። ስለዚህ ዋናው ኃላፊነት መውሰድ ያለበት ህወሓት ነው። ህወሓት ከተማውን ጥሎ መውጣት አለበት። መዋጋት ካለበት ገጠር ሆኖ ነው መዋጋት ያለበት እንጂ ልጆቹ መጎዳታቸው ክጅ አይደለም። እኔ ከእናንተ በላይ ኢንፎርሜሽን አለብኝ። ጠዋት ነው የደወልኩት። በቃ ልክ ናሆሜ የደፈለጥ መርካዲ ሆነ ደቃ አቤት እኔ ታርጌት አታርጉ ጽግናለ ምናምን ንጹሃን ሲሞት ዋና የሚደሰተው ቲፒኤልኤፍ ነው። ምክንያቱም አብይ አህመድ ኢነሚ አድርጎ ህዝቡ እንዲያዩ ይፈልጋል። በየከተማ በየቤቱ መሳሪያ ቢቀብር ደስ ይለዋል ቲፒኤልኤፍ ህዝቡን እንዲመታ ማለት ነው። ለህዝብ የሚያስብ ከሆነ ቲፒኤልኤፍ መቀሌ ወጥቶ ይውጣ፣ ወደ በረሃ ይግባ። እኔ ግን የሚገርመኝ አንድ ነገር ነው። አሁን መቀሌ ላይ ታንክ ይቀበራል እያላችሁ ነው ከተማ መሀል። እኔ ምን አይነት ጊዜ ነው የደረስነው? በጣም አጁዛ ጀመር ሜት አድርግ ተናግረሃል። ዝም ብለህ ሜት ዳኸበሬ ሜት ግበረ ተዓፋፍ ሜት ግበረ አይ በተራ ነው እያወራን የነበረው። ኤክስ ጄስ ሜት አድርግ ሌላ ሲያወራ ኖር ነው አልቃሽ እና ምንድን ነው እያልን ያለ ነው? አንድ ነገር ልንገራችሁ። የኢትዮጵያ ሜቢ እንኳን ገጠሩ ከከተማ ወጣ ያለው አካባቢ ያለው የገበሬዎች አቀማመጡ መሬቱ የታወቀ ነው የኢትዮጵያና በተለይ በትግራይ ደግሞ ከወይና ደጋና ደጋውን ልዩነት አለው። አቀማመጣው ሰፊ ያለ ነው። አሁን ከውቅሮ ወደ ታች ስትመጣ የገበሬውና አቀማመጥ አንድ ላይ ነው ማህበረሰቡ የሚኖረው። መሬቱ ደግሞ ሰፋፊ ስለሆነ ማለት ነው። ወደ ላይ ስትሄድ ደግሞ እዛ የተቀመጠው ወደ ምስራቃው ስትሄድ ማለት ነው ገበሬው እዛ ስለሚሆን ውጊያ ሲደረግ የመጠቃት እድሉ ትልቅ ነው። ህዝቡ ለመለየት ያስቸግራል ልትል ትችላለህ። አሁን ከተማ ላይ መሀል ከተማ ጫፍ ቢሆን እንኳን ጥሩ እኮ ነው።
ልዩነት የሌለው እንኳ ከመሀል አካባቢና በቃ እዛ ታንክ ያስቀምጣል። እዛ ሆኖ ሊተኩስ ነው። ወደ የትግራይ ሰራዊት የት ነው ያለው? ደንበር ላይ እኮ ነው ያለው። ዋ በራያ አቀማመጡ እኮ ያውቃል እኮ። አብይ አህመድ ጠፍቶት ነው። አርም 17 የት ነው? 22 የት ነው? ምናምን 30 ምናምን የት እንዳለ አይታወቅም። ሲጀመር በባህሬት የትግራይ ሰራዊት ህዝብ ያለበት ተዋግቶ አያውቅም ሲጀመር ማለት ነው። እንደውም ማይክሮፎን ይዟል ነው ተዋጉ። ኧረ ሚታርግ ምን አይነት እጢ ነው ይሄ? ሚታርግ ከዛ ሀሳብ ካለ ትናገራለህ ወይ? ተናገር እስኪ አታ ተናገር ዳርጋ ይቅርታ ስንት ሰው ሞቶ ነው እዛ መቀለ? ነው ችግር የለውም። ኧረ ሚታርግ ፍሬ እስክንገሪ ወይ ሀሳብ ይመለስ። አንተ ደደብ ስለሆንክ ነው እንጂ አብይ ወንድሞች እንትን ታደርግ ኢዛና ይጨርስና አንተ እሰጥሃለሁ። አልጨረሰም ነበር መሰለኝ። ጥያቄ ልጠይቀው ብዬ ነው። ጠይቀህ ወይስ ወንድማችን ያደረግ ያለው ግን ጥያቄ ጋንጋ ነው ያደረግ። ልጠይቅህ when he got ጀመረ አንድ ድሮን ወደ ላይ እስኪ በቃ ያውራ አንድ ሰዓት አውራ ስንት ኮስት እንደሚያደርግ መጀመሪያ 300 ሰው እኮ ነው የሞተው ወለጋ ውስጥ። ምን እንደምታወሩት አልገባኝም። ስማ ገብተዋል። አሁን አብይ አህመድ ሲቪሊያን ታርጌት ካረጋ ቀጥታ ገብቶ መጨፍጨፍ እኮ ይችላል። ምንም እንዳረገው ማለት ነው። ከዚህ በፊት ካለ ምንም ምክንያት ድሮን ወደ ትግራይ ገብቶ በምንም አይነት ታምር እንትን እንዳያደርግ አይችልም። ዲስትራክሽን አይደለም። ስማ ዩናይትድ ኔሽን ማለት ነው። ዳታ ሄዳችሁ ተመልከቱ። ትግራይ ከኢትዮጵያ አካል ጉዳተኛ አንደኛ ምንም አይገናኝም ነበሩ ከአማራ ከኦሮሞ ጋር ማለት ነው። በዚህ 5 ዓመት የተፈጠረ ሞት ነበር ምንም አይገናኙም። ዲስፕሌስ ምንም አይገናኝ ነገር ጎይንግ ቼክ ግን አየር ተይዟል። 300 ሰው ነው በገለልተኛ ቼክ አድርጉት። እንደውም ማለት ነው በፖለቲካ ሳይሆን በገለልተኛ ማለት በኢትዮጵያውያን ሳይሆን በገለልተኛ በኢንተርናሽናል እንትኖች እንትን በሉት ቼክ አድርጉት። አሁን ደግሞ ይሄ ራሱ ጌም እኮ ነው ፍሬ። እኛ ሮባ የወለጋ ሰው እንዳለ አዲስ አበባ ፈልሶ መጥቷል እንዴ? ንገረኝ። ፈልሶ መጣ? አዎ የሚፈልሱ አሉ ብዙ ፈልሶ መጣ። ተጋሩ መጡ ንገረኝ። አንዴ ልንገርሻ። ይኸውልሽ እንደውም እዛ ሄደው ስለ ኦሮሚያ ሪጅን በደንብ ጠንቅቄ አውቃለሁ። ምን አለ ግን ይኸውልሽ ሰላሌ አካባቢ ነው ጦርነት ያለው ሰላሌ። አዎ ወለጋ ግን ነቀምትም ኦኬ ነው። 300 ሰው ተገድለው ስለ አንድ ድሮን አታክ ነው እያወራን። ይሄ ዲስትራክሽን ነው። አም ሶሪ ሴ ለዚህ ነው የጠየኩት። ስንት ሰው ተገድሎ ነው? ህወሓትና አብይ የሚያደርጉት ውጊያ የፖለቲካ ውጊያ ነው። እኛ ነን መጀመሪያ እኮ ለትግራይ ሁሉም የፖለቲካ ነው። ሁሉም የወለጋም ለፖለቲካ ነው እንጂ ማለት ነው ጽድቅ ገቡ አይደለም። ለፖለቲካ ነው። ፓወር ስትራግል ኖ ፖለቲካ አይደለም። አይ እንደዛ አይደለም። ይኸውልሽ ህወሓትና አብይ የሚያደርጉት ውጊያ ያው ኦሮሚያን ለመቆጣጠር ነው ሁለቱም የሚፈልጉት ማለት ነው አይደል? የታወቀ ነው። ግን ታርጌቱ ግን ማን እንደሆነ እናውቃለን። ለዚህ ነው ኢትዮጵያ የምትባለው ነገር ማንም ለማንም ስለማያስብ አሁን ራሱ ትላንትና 300 ሰው ተገድሎ እኛ አይ ቲንክ አንዳንዴ ትላንትና ነው ወይ ጥያቄ ልጠይቅህ? ስለ ትላንትና ነው። አሁንም ይሄ ነው። እሺ አስጨርሽኝ። አንዴ ጀስት ሆነ ነው ኢንፎርሜሽኑ ማግኘት ይፈልጋል። ኦኬ ለነገርሽ የነገርኩሽ ስለሌላው ቀን የደመርከው መስሎኝ ነው። ትላንትና 300 ሰው ሞቷል። Yes, there's a lot of people that got killed. ይኸውልሽ ግን ልንገርሽ ይሄ ሁሉ ዲስትራክሽን ነው። ይሄ ሁሉ ነገር ኦሮሚያን ለመውረድ ነው። ይሄ ጌም የሚጫወተው ዳያስፖራውን ጨምሮ ማለት ነው። አንደኛ everybody responsible will pay the price. የማይቀር ነገር ነው። ይሄንን I just want you to know. I'll put on record, okay? ለሪሶርስ ብሎ የሚገደለው ኦሮሞ ህዝብ ጀነሳይድ የተደረገበት ነው። የስልጣን ወጊያ አይደለም እያደረግን ያለ ነው። ግን እንደዛም ሆኖ እናንተ የምታወሩት ነገር ለእኔ doesn't make sense to me because ትግራይ ሲመታ ያኔ በፖለቲካ የተነሳ ኦሮሞ ድምፅ ሆኖት ነበረ። ሜይቢ ለዛ ነው አንዳንዶቻችሁ እንደዚህ ለምትቆጥሩ ገባሽ። ግን
የኦሮሞ ደም ስለሚገኝ ልጨርሳ እንዴ ልጨርስ ይናገር ቆይ ጨርስ ሌላ ጊዜ መታከራከር መስሎኝ ነው የተከራከረ ኖ አንዴ ቴንክ ዩ ሶ ትግራይ እንትን ሲል ያኔ ቮይስ ሆነን ነበረ ገባሽ ላይክ ቢካዝ እኛ ሞራል ያለን ህዝብ ስለሆነን ማለት ነው you understand what I'm saying እነዚህ ቦልዲ ማለትም እችላለሁ ገባሽ because we're not playing political game እኛ ሰርቫይቭ ለማድረግ ነው ይህ ሁሉ ነገር የሚደረገው ከኤርትራ ጀምሮ እስከ ሞያሌ እዘባር የኦሮሚያ ሪሶርስ ነው የኦሮሞ ደም ኦሮሞ ሲገደል ከመንግስት ጀምሮ እስከ ሌሎቹ TPLF by whoever they don't give a damn ኦሮሞዝ ደግሞ ቁጭ ብሎ እያየ ነው ያነሳ ወለም ሳይን ሶ የምናደርገው ትግል ማን እውነተኛ ትግል እንዳለው ሁላችሁም ሀቅ ትላላችሁ ግን most of you playing games አሁን ኦሮሞዝ ተጨፍጭፎ just because of the distraction in the north ስለዛ ነው እኔ አሁን ማወቅ የምፈልገው አንተ ሌላ ቦታ ይኸውልህ እኔ ሰማውልህ ምንም ማመጣው ነገር የለም ግን ሮቢ እውነተኛውን ነገር ንገረኝ ማወቅ ስለምፈልግ ነው 300 ሰው ትላንትና ሞቷል ወለጋ የስላትና ዛሬ ቁጥሩ እየጨመረ ነው ቁጥሩ እየጨመረ ነው ደግሞ innocent people ገለው እየጨፈሩ ነው ያለው ሶሻል ሚዲያ ላይ አዩት እኛ ፋኖ ይሁን አብይሁን all we know is innocent people እየተገደሉ ነው ያሉት ግን አብይም ብሌም ታደርጋላችሁ አይደል አብይም ቢሆን ሰይጣንም ደካማ ጎን ሲኖርብ ነው የሚገባው የኦሮሞ ጥላቻ ስላለባችሁ ነው የሚገባባችሁ እናንተ እዚህ ጋር ተሳን እንጀሎ ኦሮሞ ትግራይ ከሆነ 300 ሰው ወለጋ ላይ ተሞቷል እንዴ አንተ መረጃው ግን መረጃው ብሎ አንድ ሺህ ማለት ነበረበት እኮ ሮቤል አሁን መረጃ እኮ እኛ እንዴት አልሰማንም እኛም ኢትዮጵያዊ ነን 300 ሰው ወለጋ ሲሞት በጣም ብዙ ሰው ነው መስማት አለብን እኮ ባቸው they ran away ግን አሁን ደግሞ የሚያወሩት ሬሳው ምናምን ልታሳየን ትችላለህ በቪዲዮ ምናምን አንተ ሬሳ አንተ ራስ እንደናንተ አይነት ሰዎች ትከፍላላችሁ ዋጋ አጀንዳ ደሬ እንኳን ወለጋ አስገብታችሁ ልትኖሩ you pay the price አንተ አትናገሩ እኔ ራሴ ነው የምናገረው ከሮባ ጋር ሮባ እኔ እየጠየቅኩት በእውነት በአላህ እንደው በምታምነው ለፖለቲካ ብለህ ሳይሆን 300 ሰው ሞቷል እንዴ ያ ወደዛ የቁጥሩ ወደዛ ይሄ yes ስለ ሃይሚ አይደለም እኔን ንገረኝና እኔም ቼክ አደርጋለሁ check it yes ለምንድን ነው እሱ ማተማይ ሆነው እንዴ ማርሽ ለምንድን ነው ግን ዝም የሚባለው ኒውስ ለምን ደማ ይሆነው የኦሮሞ ደም ነው ኦሮሞ ስለሆነ ነው እኔ ሮባ ይኸውልህ እኔ አንተ ጓደኛ አላችሁኝ አይደለ እዚህ አላችሁ ማለት እና ሄዶ ቤካማ ትላንትና አሁን ቡርቃ ነበር እዚህ አልሰማኋችሁም እናንተና እኮ ይነግሩኛል እነ ሰናይ ወይም ዶልፊን ይነግረኛል ተጋሩ ራሳቸው ነው የሚነግሩኝ ከዛ በቴሌቪዥን ትግራይ እንደውም ይተላለፋል ከነገርከኝ ደግሞ ቼክ አደርጋለሁ ከተደረገ ወዲያ በኦሮሞኛ በአማርኛ በትግርኛ ይተላለፋል ከትግራይ ነው የምነግርሽ ንጹሃን ከተጨፈጨፉ ኦሮሚያ ላይ ድርጽ ይሆናል ትግራይ ቴሌቪዥን እንትናንተን አልጠየቅኩም ፕሊስ አትግቡ እውነት ነው ወይ ነው እኔ አሁን 300 innocent people ነው የተገደሉት ለዛ ታዋቂዎች ምናምን አይደለም የት አካባቢ ነው ወለጋ መንደር ንገረኝ ቦታ ኢስተርን ወለጋ ላይ ነው የተገደሉት ኢስተርን ወለጋ በጣም ነው ኢስተርን ወለጋ ቦታውን ስንይመት it's hold on አንዴ ቼክ አረው ገና አላወቀም 300 እኮ ይሰላረፍ ቢፕል እንዴ ኢትዮጵያ ህዝብ ልጅ ነው ሊያደርገው የሚገባው 300 ሰው ከሞታ አማራ ይሁን ኦሮሞ ትግራይ ይሁን who cares 300 ሰው Jesus Christ እኔ ደግሞ እኮ የምንጣጣው የሌላ ቀኑን እኮ ደምሮ መስሎኝ ነው እንጂ ስለዛሬ እኮ አልመስለ 2 ቀን አልመሰለኝም እና ሃይሚ አያውቁም ፓርትነርሺፕ ፈጥረዋል አይደል ከወለፍ ጋር አይ እንዴት አያውቁም እንዴ እዛ አካባቢ ኢንፎርሜሽን ሊኖራቸው ይገባል ፓርትነርሺፓችን እዛ አካባቢ ሰላም እያስከበርን ነው አብረን እያሉ ነው ከጉምዝም ሰው ስትል ይገደላል እነ ፓርትነርሺፕ ፈጥረናል ይላሉ አይደል እነሱ ናቸው ሞር ማወቅ ያለባቸው ከዚህ ላይ ካል ኦኬ እኔ አሁን ወጥቼ ማየት አልታንቼ ትራስሽ አድርጊልኝ
ቼክ አድርጉት ወይ አንቺ አድርጊልንና መናንተ አሁን ራሱ እታችን ከወለፍ ጋር ምንድን ነው ያልሽው? ከወለፍ ጋር ተስማምተዋል ያልሽው? ፎከስ እንትኑ ላይ ኢንፎርሜሽኑ ላይ ፎከስ አሁን ጊዳያና ነው የሚባለው ቦታው። ሌላ አልሰማሽም እንዴ? 300 ሰው መገደሉን ሰማሽ? ሮቤር አሁን እያስረዳን ነው። እኛም ሰርፕራይዝ ሆነናል። አንተ ሰካራም ሰውዬ ዝም በል አታውራኝ። አንተ ነህ ዋናው። አብይ የሚጠቀመው እንደናንተ አይነት ፎዞዎችን ነው። አንተ የሽን ቢታወቅን አትጨፍራል አይደል? ፋኖ ያ ትጨፍራል አይደል? ሌላሩም ገብተህ ፍሬ ቼክ አድርጌያለሁ። 50 ሲቪሊያን ተገድለዋል። ብሽሽቁን ተውት አይደል? ሲሪየስ ሰራ ምንድነው ቦታው ነው ያለው? 50 ሲቪሊያን 50 ሲቪሊያን ተገድለዋል። ቼክ አድርጌዋለሁ። አንቺ ቼክ አድርጊ። እንትና ኢዛና የት ላይ ተከሰተው? እስኪ መረጃውን በዛው እኛ ምን ነው የት ላይ ተከሰተው? እንካ ጎጉል ገብተህ ቼክ ማድረግ ትችላለህ ነው ይሄ እኮ ምን ላይ ነው? ጉግል አድርጎ አባቴ አምላክ አቦ ጉግል አድርጎ አባቴ አምላክ ያስቀራል። አሁን ጉግል ነው ዝም ብሎ ጉግል አይባልም። ጉግል ለማንኛውም ነው ቦታው ምንድነው ያለው? እሱን ለመስማት ነው የፈለግኩት የነበረው። ቦታው ምንድነው? ሮቤ ጊዳያና ወረዳ ይዛና ኤኒዌይስ ይኸውልሽ ፖይንቴ ይኸውላችሁ ይሄ አሁን የሚያወራው ሰውዬ እንደሚያሾፈው ሁላችሁም እያሾፋችሁ ነው። እናንተ እዚህ ጋር ሳይሆን ዝም በል እስቲ እንዴ። አንደኛ ኢትዮጵያ ውስጥ ማለት ነው የምትተዛዘኑት ፖለቲካ ላይ አንድ ስትሆኑ ነው። ፖለቲካ ላይ አንድ ካልሆናችሁ ሂውማኒቲ የለም። ዋሶ ኤቨር ሁላችሁ የላችሁ፣ አንዳችሁ ለአንዳችሁ የላችሁም። ዶንት ፕሌይ ጌም። ሁላችሁ ፖለቲካሊ አንድ ከሆናችሁ የሆነ ነገር ሀሳብ ወይ ከተጠመዳችሁ ወይ ስትራቴጂካሊ ወይ ኢትኒክ ፌዴራሊዝም እንስማማለን ምናምን ስትሉ ነው ያን ሂውማኒቲያችሁ የምታሳዩት፣ የሂውማኒቲ ካርድ የምታመጡ። ሶ ሴቭ ኢት ፎር ናው። እኔ ግን እየጠየኩት ነው ያለሁት ሮባ ትላንትና ነው ዛሬ ነው? ሮቤል ባንተ ማነው ያደረገው ነው? ማነው ሲቪሊያንን እየገደለ ያለው ብለህ ነው ምት አነ ለኔ ጥያቄው ያ ሲቪሊያን እየገደለ ያለው እያስገደለ ያለው በአብይም ብሌም ብታረጉ እንዳልኳችሁ ሰይጣን በደካማ ጎን ነው የሚገባባችሁ። ጠላት ስላለ ነው አብይ ራሱ ቢጠቀም ማነው የገደለ ባልከው ሌላ የነገርኩሽ እኮ ነው it's a conspiracy governmentም ፋኖም የሚባለው እየገደለን ያለው we know that። ስለዚህ አብይ ላይ ብሌም ታደርጋላችሁ ነው የገደለን የምትለው ወይስ ኢትዮጵያ ነው ገቨርንመንት ጋር አብሮ እየሰራ ነው እዛ አካባቢ ያልከው? ፋኖ ለማለት እኮ ፋኖ እኮ ብዙ አለቃ አለው። የአብይ ይሁን የቲፒኤልኤፍ የሻዕቢያ የትኛው ፋኖ ለማለት ራሱ እኮ መናገርም አልችልም። ግን ኦራም ሳይነስ ኦሮሞ በሚጠሩ ሰዎች ነው ሁለት ማለት ነው ነው ልዩነታችን እዚህ ላይ ነው። አይደለም በዛ የተሳፈረበት በባስ ነው በኤርፖርት ነው። አንተኛው እስቲ በእናትህ አንተው ነው እየተከሰስክ ያለውና ቆይ እሱን ነው መስማት የፈለግኩት። ሮቤል ጎሄድ ይኸውልሽ ወለፍና ፋኖን ማወዳደር is laughable. We're not the same. Like አንዳቸው ግን ላይ ወጣው። ቆይ አንድ ጥያቄ ልጠይቅህ። ፐብሊክሊ ላይ የፋኖ ሊደር ወጣው ከኦኤልኤፍ እንትኖች ጋር እነሱን እያጀገኑ አብረን እየሰራን ነው እዛ አካባቢ አብረን ሰላም መስራት ጀምሯል ብለው ሲናገሩ የእናንተ መሪዎች ለምን ወጣው አልተናገሩ? አብራችሁ ማትሰሩ ከሆነ ኦኬ እኛ እኮ እየተናገርን እኮ ነው። ማጆሪቲ አንተ ሳትሆን ኖ አንተንማ እዚህ ላይ መጣ አልሰራም ልትለኝ ትችላለህ። መሪዎች እንደ መቼም በኒውስ ሚዲያ ላይ ልክ እንደነሱ ወጥተው ነው ከፋኖ ጋር በምንም አይነት ግንኙነት የለንም ራሳችንን አሶሲዬት ከሱ ጋር አናረግም የሚል ነገር ለምን አልተናገሩ? አሶሲዬት የማያረጉ ከሆነ አንደኛ ሊሊያና አንቺ ኢትዮጵያዊ ነሽ አይደል? የኦሮሞ ሕዝብ ኢትዮጵያዊ ነው ብለሽ ነው የምታምኚው አይደለ? የኦሮሞ ሕዝብ የሚፈልገው ነገር አንዴ በእናትህ ቆይ ምን አልከኝ? የኦሮሞ ሕዝብ ኢትዮጵያዊ ነው ብለሽ ነው የምታምኚው አይደል? አንቺ በምታምኚው አስተያየት ኦኬ ስለ እሱንማ አምናለሁ። አሁን ጥያቄ
የመለስኩልሽ እኮ ነው። ይኸውልሽ ጥያቄውን አታምታተው። ጥያቄ ቬሪ ክሊር የሆነ ነገር ነው የነገርኩህ። ከፋኖ መሪዎች ውስጥ አምጥቼ ላሳየህ እችላለሁ። አብረን እየሰራን ነው፣ ሰላም እንትን ማድረግ የምንችልበት አብረን እየሰራን ነው ብለዋል። የእናንተ መሪዎች ለምንድን ነው ወጥተው ነው በፍጹም ከእነሱ ጋር እየሰራን አይደለም ብለው ያሉት? እነሱ ራሳቸውን አሶሲዬት ከእናንተ ጋር እያደረጉ ነው። አንደርስታንድ አምናያሰን እሱን እኮ ነሽ ሰው አንቺ ስታስቢው ወለጋ ውስጥ ገብቶ አሚን አይተናቸዋል። የበዚሞ ምናምን ሊደር የሚሉት ፋኖች መግለጫ ሲያወጡ አይተናል አይደል? ወለጋን ግን እንወራለን ብለው የሚያምኑ ሰዎች ፋኖ ብለው የሚጠሩ ሰዎች እንዴት ነው እነሱ ያሉበት ግሩፕ ውስጥ እኔ ፋኖ ብለው የሚጠሩ ሰዎችን ተውና በድርጅት እናውራ። አፋብን ልበላ በድርጅት እናውራ። ፋኖ ድርጅት ስላልሆነ በድርጅት እናውራ። እሱን እኮ ያንተ ድርጅት ነው አይደል? ድርጅት ለድርጅት እናገናኝ። አምን ኢንዲቪጁዋል እንደ ያስጨርሽኛ እንደዚህ አይነት ሰዎች ያሉበት ግሩፕ ውስጥ ጽምዶ ብሎ ከሚመጣ ሰው ጋር ኦሮሞ ምን ቤኔፊት አለው ከነሱ ጋር የመስራትና ለመስራት? አንቺ ኢትዮጵያ ኦሮሞን ቆይ አንዴ አስጨርሽኛ አስጨርሽኝ። let me finish you got to get my point. If you consider yourself to be Ethiopian ኦሮሞን እኩል የምታይ ከሆነ የኦሮሞ የሚፈልገውን ነገር ማወቅ አለብሽ or else you live in a different country. እንዴት ነው ለእኛ ፍሬድ የሆኑ ሰዎች ጃልመሮ ይበለው ጀዋር ይበለው whoever individual ስላሉ ብቻ አብረው ነው የሚሰሩት ብሎ ማሰብ ራሱ it's an oxymoron. It's crazy to me. እንግዲህ እነዚህ ሰዎች አብይ አደራጃቸው እየመጡ እየገደሉ ነው አይደል? ጥያቄ very clear ነው። ይኸውልህ አታታታው ምልልህ ጥያቄሽን ያው አቢዩዝ እያደረገ ነው። የእነሱ መሪዎች አፋብን ድርጅት ፋኖ ልልህ አልችልም። እኔ ፋኖን በአንድ ቦክስ ድርጅት ስላልሆነ ፋኖ አደረጃጀት ነው። አደረጃጀቱን መክሰስ ከፈለግ አደረጃጀቱን ልትከሰው ትችላለህ። የአፋብን ድርጅት ግን ከእናንተ ጋር አብረን ነው የምንሰራው። እዛ አካባቢ አብረን እየሰራን ነው። ሰላምኛ አብረን መስራት ከጀመርን ጀምሮ ሰላም መጥቷል የሚል ንግግር ወጥተው ሲናገሩ አብራችሁ ማትሰሩ ከሆነ ለምን የእናንተ መሪዎች ነው ከነዚህ ሰዎች ጋር አሶሲዬቲንግ ያላረግም ብሎ እንትን አሉ? በኦሮሞ ስም አትደበቅ ወንድሜ። ኦሮሞን የማይደግፋችሁም ኦሮሞ እናያለን እኮ የኦሮሞ ህዝብ በኦሮሞ ህዝብ አትደበቅ። በድርጅቱ አውራ። አይ ነው ፖይንቲን እኮ እየገባሽ አይደለም። እየገደለን ካለ አካል ጋር ኦሮሞ ራሱ ይሰራል በሽ መውሰዱ ኦሮሞ ላይ መሳለቅ እስቲ አንዴ ቆይ በእናትህ የኦላ መሪዎች ማለት ነው። ሮቤል የኦላ መሪዎች ይኸውልህ ሮቤል Robel is not my name. Robel is not my name. You gotta let people talk. Rob, whatever. Man. Okay, you gotta let people talk though. You keep talking over me. You gotta let people talk. You gotta let me talk. You gotta let me talk. You gotta let me talk. ኦሮሞ ህዝብ አትደበቅ ነው የምልህ። No, እኔ ኦሮሞ ስለ ኦሮሞ ነው የማወራው። እንዴት ነው ስለ ምን አይነት ስለ ኦሮሞ እየተሽኝ እኮ No. ለኦሮሞ What do you mean? ለምን ያንተ መሪዎች ከነሱ ጋር እንደማይሰሩ አልተናገሩም ነው ያልኩህ። Okay, ጠየቅሽ ጨረሽ? አዎ Okay, let me talk. Stop interrupting me. እስከምጨርስ ዝም ብለሽ ስሚኝ እንዴ። So anyways እኔ አሁን ያልሽው ነገር ራሱ በኦሮሞ ላይ ፖለቲካ እየሰራሽ ነው። አኖ ሰፖርት ገቨርንመንት ሰፖርት እንደምታደርግ አውቃለሁ። መልሱን ስታጣ ወደ ክራይም ያቲ I can't like you gotta let me finish. ስታጣ ወደ ክራይም you gotta have a manner. Let me finish talking መጀመሪያ መልሱን ስትሬት አፕ አድርገኝ። ምንም አድርገኝ መስማማት እኮ አቃተን እኮ you gotta let me finish. እየመለስክ አይደለም እኮ አታልቅስ። እየመለስኩ ነው። you gotta let me finish. አይደለም what is wrong with this? አይደለም ዝም በል አንተ ደግሞ አንተ your sidekick ዝም በልና ስማኝ። አይደለም let me finish እንዴ እናንተ እንደምፈልጉት አልመልስም በቃ let me finish what I'm saying ልጨርስ so anyways ኦላ መሪዎች ኦላ መሪዎች አንድ ጊዜ ላንተ they being rude እሷ ብልጽግናን ትደግፍ ማን ትደግፍ የእሷ ችግር አይደለም። እሱ እዚህ ጋር ይጠይቃል እያለች ያለችው ድርጅቱ
ወጥቶ ለምን አይናገርም ነው ያልኩት። መጨረስ አለብኝ ግን ፍሬ ለሚታወቅ እንዴ ኦኬ ኢንተራፕት ያደረጉኝ ነው። ሰው እሷም ኦሮሞ ላይ ፖለቲካ መስራት ትፈልጋለች በአቅሟ፣ እሱም እንደዛ ነው። ፍሬው አሁን ማን ሰራ? እስታን ማን ሰራ? ኦሮሞ ላይ ራስ መተጠየቀኝ። እኔ ደግሞ አላወኩም፣ ማወቅ ፈልጋለሁ። ለሚፈንሽ ያስተርሱኝ እንዴ ማዋጋት ዱ ከፖለቲካ መስራት ጋር ኢንፎርሜሽን ማወቅ። ኦኬ ለሚፈንሽ ያማችኋል እንዴ? ለሚፈንሽ አሁን ያልኩትን እንደግመዋለሁ እንደገና። ያማችኋል ግን መስማት አለባችሁ እውነታውን። ቢካዝ ኦሮሞ አትደበቅ። እኔ ኦሮሞ ነኝ፣ ስለ ኦሮሞ ነው የማወራው። I don't know what that means። አንቺ አማራ ነሽ፣ ስለ አማራ ነው የምታወሪው 24/7። አንቺ የምታደርጊው መናገር አልችል፣ እኔ የማደርገውን ደግሞ አትንገሪኝ። ሮባ ስለ እግዚአብሔር ብዬ ማለት ነው። ኦሮሚያ ወለጋ ሰው ሞት አልከኝ። የት ነው? እንዴት ነው? መቼ ነው ብዬ ይሄን ነው ኢንፎርሜሽን የፈለኩት። በቃ ጊዳ አያና የሚባል ወረዳ ውስጥ ነው። ጊዳ አያና። ኦኬ ቀጥል። ኦኬ አሁን ለጠየቀችን ጥያቄ ከሚገሉን ሰዎች ጋር የሰሜን ሀሎች ሆኑ whatever ስማቸው 3-4 ሊደር ያላቸው ሰዎች ጋር ኦሮሞ ህዝብ ከነሱ ጋር ኢንተረስት አለው ብሎ የኦሮሞ ሊደሮችን አኪዩዝ ማድረግ ይሄ ራሱ ኦሮሞ ህዝብ ላይ ንቀትና ፖለቲካ መስራት ነው። ይሄ ምንም የማይሰራ ነገር ነው፣ ግን ንቀትን ያሳያል። ሁለተኛ ስለ ኦሮሞ ሊደሮች እኔ አንሰር ማድረግ አልችልም፣ ግን እንደ ኦሮሞ አብይ የተጠቀመ እንዳሻንጉሊት አንዴ አብይ አንዴ ሻዕቢያ የሚጠቀማቸው ሰዎች ከኛ ጋር ቁጭ ብለው ፖለቲካ መስራትም በቂም አይደሉም። ፋኖ ነኝ ይላሉ። we know that government could be behind them። ግን ቅድም እንዳልኩት ሰይጣንም በደካማ ጎን ነው የሚገባ። ቅናታቸው ለኦሮሞ ህዝብ ያለባቸውን ቅናት እና ድክመታቸውን አይቶ አብይ could be playing games possible ነው there's a possibility። ግን ከነዚህ ሰዎች ጋር ግን ኦሮሞ ቁጭ ብሎ ፖለቲካ ሊሰራ አይችልም። እኛ ፒፒ ስለተቃወምን በጽምዶ መልክ ሻዕቢያና ቲፒኤልኤፍ ይምጣለን አላልንም። ኦሮሞ ህዝብ ራሱ ችሎ ነው መቆም የሚችለው። ይህን ሪስፔክት ካደረጋችሁ አብረን መኖር እንችላለን። ካልፈለጋችሁ you already know what's going to happen። ግን እያንዳንድሽ ለኦሮሞ ህዝብ መገደል ሪስፖንሲብል የሆንሽ በሙሉ you're going to cry later because እኛ የትም ሄደን አናቅም፣ የትም አንሄድም፣ አንሸሽም። ግን ቤታችን ውስጥ ለእኛ ሪሶርስ ብሎ የሚመጣ ቴሮራይዝ የሚያደርግ ሰው በሙሉ ግን ቴክር ይደረጋል። እኛ if we have a problem ስቬን ኦሮሞ፣ ትግራይ፣ አማራ ሪጅን ሄዶ ሰውን አልነካም። በሀገራችን ነው የሆነው። እንደውም ወልከም አድርገን በረሃብ ጊዜ መጥተው እንጨፈጭፋለን ነው። ቀጥል። ዝም በል አንተ ይሄ ሰውዬ፣ ዝም በል ብሮ፣ አንተ ፖለቲካ ራሱ አታወራ። እኛ ሰው ሲራብ ምናምን እኛ ጋር መታችሁ ቡና ለቅማችሁ ሀብታም ሊሆናችሁት። ግን አሁን እኛ ያገኘነው ነገር ስርቦት የመጣ ሰው አሁን ከመንግስት ጋር ሆኖ ይሁን ከሴጣን ጋር እየሰራ እየገደለን ያለው። ይህንን ነገር እንኳን ለማውራት ቀርቶ እናንተ አሁን የምታወሩት የሆነ ነገር ድሮን አታቅሙናል። ለዚህ ነው ኢትዮጵያ ለዚህ ነው ኤግዚስት አዝ ኢትዮጵያ የምንለው። ለዚህ ነው እኛ ጀነሳይድ እየተፈጠረብን ነው እውነተኛ ማለት ነው። ለፖለቲካ እንትን እያደረግን ነው አይደለም። እኛ የምንገደለው ለሪሶርሳችን ነው። ገብቷል። እናንተ የምትፈልጉት የኦሮሞ ሪሶርስ ነው። ስለዚህ አደነ ደይ እየገደላችሁን ደግሞ ከእናንተ ጋር ማናችሁ ኦሮሞች እናንተ እየገደላችሁ ሰው ኦሮሞ ነው የሚገለው። እናንተ የነገርኩሽ እኮ እናንተ ማናችሁ እኮ ስም ጥራ። ለቅማው ሀብታም የሆኑ ሰዎች አልኩሽ። ማናቸው? ለምን ትሰራችኋለህ? ይሄን ያህል ትቀዝናለህ? ማንን ነው ያልፈራ ማጥቼ ነው ባለ እናንተ ብላ ትደበቅ። ይኸውልሽ my red pictures up there. Everybody knows who I am. ሱሪ ታጠቅና ስማችሁን ጥራ። እየነገርኩሽ እኮ ነገር አጠራችሁ። Stop being disrespectful. ዲስሪስፔክት ሊሆን አይችልም። ስማቸውን ጥራቸው ስለ ነገርኩሽ እኮ በረሃብ ጊዜ መጡ። ማን ናቸው? ኦሮሞች ናቸው። ስማቸውን ጥራቸው እኮ ለምን ትፈራለህ? ማንን ነው የምፈራው? Anybody from the north በረሃብ ጊዜ መጣ። አውቀናል ማንን እያልክ እንደሆነ ግን አንድ ጥራቸው። ታሪክ ላስተምርሽ። ከኖርዝ የመጡ ኤኒባዲ ሰዎች ናቸው አይደል? ይሄን ያህል የምትፈራ አይመስለኝም ነበር።
ኤኒባዲ ሪሞት የመጣ ከኖርት ማናቸውም አበሾች አበሾች ትግራይና አማራ ብለህ ጥራ። ኤኒባዲ ለምን ትፈራለህ? ኦሮሞ እየተገደለ እኮ ነው ህዝብ። doesn't get any worse than that. I'm not afraid. ጥራቸው አትፍራ። I'm telling you anybody ሪሞት የመጣ ወደ ድርጅቱን ተናገር። ግማሹ የፋኖ ጦር የአብይ አህመድ ሰራዊት ነው። አብይ አህመድ ያስታጠቃቸው እንግዲህ ሰውዬ በእናቱ ምን እንደሆነ እንግዲህ ይታወቃል አይደል? ባለፈው አንገር ጉተን ገለው ነበር። አሁን ደግሞ ዳያና ገብተው ገለዋል። ራስ ቢዛማን ምናምን የምትዩ እንዳለ ግማሹ ፋኖ እዛ አካባቢ የሚሰራው የአብይ ፋኖ ነው። አብይን ያስታጠቀው አብይ ነው የሚመራቸው። አብይ ነው ፖለቲካ እየሰራ ያለው የእውነተኛ ፋኖ ወይም እያልክ ያለኸው ብልጽግናና ፋኖ አንድ ላይ የሚሰሩት ነው። አንተና አለና አንድ ላይ እየሰራችሁ ነው። ራጂ ቅርብ ጊዜ ተናግሮ ነበረ። በስልክ የሆነ ሰው ነግሮታል። አብዛኛው ፋኖ የአብይ አህመድ ሰራዊት ነው እናውቃለን። ምንም ድብብቆች ምናምን ከዚህ በኋላ አያስፈልግም። ቆይ አብዛኛው ፋኖ ግን እኔ ጥያቄን አሁንም አልመለሳችሁልኝም። እዚህ ላይ የአፋብን መሪዎች ወጣው ከኦኤልኤፎች ጋር አብረን እየሰራን ነው፣ አብረን እንሰራለን። እኛ አብረን ከመስራት ከጀመረን ጊዜ ጀምሮ ሰላም ያመጣል። አንዴ ልጨርስ፣ አምጪ ካልከኝ አመጣልሃለሁ መሪውን። የአፋብን መሪ በቪዲዮ ኢንተርቪው ወጥቶ እንደዛ ሲል የእናንተ ሰዎች ምንም አላላችሁም፣ መልስ አልሰጣችሁም። አብረን አንሰራም አላላችሁም። አንተኛው ተው ይኸውልህ፣ አንተን ጠርጎ የሚያስወጥርልኝ ነው እኔ መኬር የማደርገውና አንተን ተራብት እንዳታደርገኝ። አንተ እንድትዋጋ ነው የምፈልገው ሀይሚ። እናንተ ግሩፕ ነው የምነግርህ። እናንተ ግሩፕ ቀጥሉ ባይ ነኝ እኮ እኔ። ከእናንተ በላይ ኢትዮጵያም ህዝብ ራሱ ወይ ለእኔ ጠላት የለም አዲስ ፖይንት ላይ። ለሮቤል ግን አንተ እዚህ ጋር መጠ ልክ የኦሮሞ ህዝብን ነጥለ ልክ ሌላው እንደማያስብና ዘር ጥላቻ። የሚገርም ነገር ራስህን ራሱ ይኸውልህ ደም ራሱ ውስጥ ያለው ደም አንደኛ አንተን አይደለም ህዝቡ ተገለበ። ታርግበና ተራውራ ማን ዝም ብዬ ሰምቻለሁ። በተራውራ ሚክስ የሆናችሁ ሙላ ጠይቂያ ምን እንደተፈጠረን እናገኛ ይኸውልህ ሚክስ የሆን ክርጉም በአጠቃላይ ለፖለቲካል ሴክና ለህዝብ ድራማ ህዝብና ህዝብን የምታባላ በአጠቃላይ ከፋፍለ መጀመሪያ የምደግፋቸውን መሪዎች ሂዱና ጠይቋቸው። ለምንድን ነው መጣችሁ እንኳን ያልተናገራችሁ? ልክ የሆነ ነገር ወይ ተቀጥቅጠ ወይ ህዝብን ቀጥቅጠ በኦሮሞና አማራ ብለ ለማባላት ልናት ስትመጣ ግን በግልጹ እንደዚህ እንትን ስትሉ እኔ በጣም ግራ ይገባኛል። የትኛው ጅል ነው የሚሰማችሁ የሚችለው አላውቅም። መጀመሪያ መጠየቅ የነበረባችሁ መሪዎቻችሁን ወደው ለምን አይሰሩም? ይህን መስራት ከጀመሩ አሁን አይደለም ቆይተዋል። አብረን አንሰራም ብለ ጫጫታን ይሁን ኢትዮጵያ ውስጥ ማዕበል ለማስነሳት የምትጥር በጠቅላላ ነው ምነግርህ። ልክ እንትን መጥተህ ልክ ከሰሜኖች ደቡቦች ምናምን ይኸውልህ ማዕበል ለማስነሳት ካለ ገጥማችኋል። አርፈህ ግጥም። ዝም ብሎ እንትን ማለት አይደለም። አገር አፈርሳለሁ ኦሮሞ ትላለህ። ይሄ ላይ ያለው መጥቶ እዚህ ጋር አማራ ብሎ በጠቅላላ የራሱን ህዝብ ኢኮኖሚ አውድሞ እንትን ማለት የሚፈልግ በጠቅላላ አዳሜ በጠቅላላ ጥቅመኛ ነህ። ህዝብህን ለጥቅም ብለህ ማህበረሰብህን ለጥቅም የምታሰቃይ ነህ። እያንዳንድሽ ማለት ነው። መጣ በህዝብ አትደበቅ። በምትፈልገው ፖለቲካል ግሩፖች በስነስርዓት በግልጽ ሆናችሁ ተናገሩ። የምትደግፉት ገጥመሃል፣ ሱሪን ከፍ አድርገህ ተዋጋ። ዳሃውን ግን የምን መቅጠም ነው? ንጹሃን እየተገደሉ ገጥመሃል። ለምን እንደምትዩ ንጹሃን እየተገደሉ ገጥመሃል ትያለሽ እንዴ? የገጠመ ሰው ይኸውልህ ንጹሃንን ለእኔ ልንገርህ፣ ንጹሃንን የምትገሉት እንደናንተ አይነት እከካም ናችሁ። እከካም የለማኝ ልጅ ማለት ነው። ንጹሃንን ገለ መጠ ማልቀስ የምትፈልጉ ጭራቆች የመጨረሻ ማለት ነው።
ሞዴሬተሮቹ ብታስወጡት እኮ እንትን አይደለም እኮ ስድብ ሲሳደብ ነው እኔ እንትን የሰደብኩት። ኤኒዌይስ እንዳንተ አይነት ሪታርድ የለም። በአባተ ኦሮሞ በእናት አማራ የሆንክ ንፍጣም አንተ ራሱ አንዱ የኦሮሞ ጠንቅ ነህ። እዚህ ጋር መጣ የምታወራው ማለት ነው። የአባተ ፖለቲካ ሌላ የአንተ ፖለቲካ ሌላ ማለት ነው። ስድብህን ታቆምና በስነ ስርዓት ትሰማለህ። ፖለቲካ ነው አይደል? እኔ አንተን እኮ ሚውት አድርጌ ሰማሁ እኮ እኔ አላወራሁም። አሁን መሰዳደቡን እናቁምና ባርኮ የለ አንዴና አንተና በእናታችሁ ሰው እየተነጋገረ ዝም በሉ። ሮባ መጣህና እኔና ላይ ጠየቀኝ። አሁን ይኸውልህ አንተ ራስህ ማለት ነው ለኦሮሞ ማለት እዛ ወለጋ ላይ ለሞቱት ወደ ፖለቲካ መሄድ አልነበረብህም። አንድ ጊዜ አንዴ በእናትህ ስማኝ እንዴ ፕሊዝ። እኔ የትግራይ የመቀሌን ትቼ ማለት ነው መስማት ፈልጋለሁ። ሲቪሊያን ናቸው የተገደሉ ብዙ 50 አሉ። ኢዛና 50 አለ፣ አንተ 300 አልክ። ሌላ ሰው እዛ ጋር ሌላ ቁጥር ጠራ። የሞቱ ሰዎች አሉ። ሲቪሊያኖቹ ምንድነው እንዴት ነው ለነሱ ድምጽም ይሁን ምንም ለመሆን ማወቅ ስለሱ ነው ማውራት ያለብን። መተዳደሩ እናንተ ከሰሜን መጣችሁ ምናምን እሱን እንቶ አውለሽ ለኛለሽ እኔ የተናገርኩት ነገር ህዝቤ ስለተገደለ ነው። ግን የሆነ የደደብ የፒፒ ካሬ አምጥተሽ እኔ አታክ መደረግ ያለሽ ልጨርስ። አንተ ከብታያ አሁንም ከሆነ ሞልጫለሁ ነገርኩ። እኔን እንዳትሳደብ አንቺም ተይ በቃ ተው ተዋት። እኔ ተሳደብኩ ነገር እስከሚጀምር ድረስ ይሄ አህያ Don't talk to me. Don't talk to me. Don't talk to me. Okay, በቃ ሚት አረጋኩ ሁለታችሁን ሚት አረጋለሁ። Wash mute me. Let me talk. እኔ ነኝ ማረጋችሁ። በቃ አንዴ so let me finish what I'm saying. I'm not going to talk ሮቢ መረጃ አቅርብ እስኪ አንተ መረጃ ማለት የዘገቡት አካል አሁን ኢንሳይደር ነው የዘገበውና ፌስቡክ ላይ So okay, thank you. So anyways, I think I'm 100% Oromo. I don't know where the hell it's okay. I'm 100% I'm very proud. I'm not mixed with nothing. I'm a very proud Oromo. እሷ አወራ አይደል እንዴ? እሷ አስተወራ ለምንድን ነው እንትን የምትለው አንተ ሚት የምታነሳው? ሮቢ አወራ ዝም ብላ ሰማች። አልጨረስኩም። Okay, let me finish. ያወራችሁ ታወራና ታወራለክ። Yeah, let me talk. So anyways, እኔ የመጣሁት innocent people ወለጋ ውስጥ ህዝቤ ማለት ነው የጥላቻ ያላቸው ሰዎች ፖለቲካ እየሰሩ ነው። አሁን ለየተናደዱት እኔ እንዳላወራ personally accuse የሚያደርጉብኝ ምን ሰሎሜ አንዴ ይጨርስና ከዛ so እነዚህ እንዳላወራ የሚፈልጉት ሰዎች ምንድነው ኦሮሞ ተገደለ ኦሮሞ ጀነሳይድ የተደረገበት ነው ብዬ በመናገሬ ፐርሰናሊ አታክ ያደርጉኛል። የኢትዮጵያ ችግር እነዚህ ሰዎች ሲያወሩ እያየን ነው። ኦሮሞ ራሱ ተገደለ ብለን ስናወራ አይወዱም። ለዚህ ነው ቡና ለቅማችሁ ያልኩበት ስድብ አይደለም። እነዚህ ሰዎች ከኛ ጋር የበሉ ሰዎች እኛ ተገደለን ብለን እንደዛ አይደለም። ፕሊዝ ኖ እዚሁ ጋር መነፕሌት አታድርግ። አሁን ይኸውልህ ፋኖ ነው የሚገለን አልክ። እንሰራለን አላችሁ አይደለ አለች። ይኸውልህ ፎከስ አድርገን ስለ ዛሬው አጀንዳ ብቻ መለስኩኝ። እኛን ከሚገል እኔ ያልኩት መልሴ ምንድን ነበር? እኛን ከሚገድል እንደነሱ አይነት ሰዎች አሁን ሁለቱን ተራብት ከሚያደርጉኝ ከሚጠሉን ሰዎች ጋር ፖለቲካ እንሰራለን ብለን ኦሮሞን ህዝብ ወይ ኦሮሞ ምንድን ነው የሚጠላ? ማን ነው የሚጠላክ? አንተ የውሸት እንትን አጀንዳ ልጨርስ። እኔ አሁን ይኸውልሽ ከኔ ጋር እንደውም ኦሮሞ ተገደለብኝ ስል መቼ ከኔ ጋር መከራከርም አልነበረባቸውም። ግን ያመማቸው የኦሮሞ መገደል አደባባይ ስላወጣው ነው። ያን ያክል ጥላቻ አላቸው እነዚህ ሰዎች። እነዚህ ናቸው ኢትዮጵያ አንድ እንዳትሆን እኛን አኪዝ ያደርጉናል።
all I did እኔ መጥቼ ምንድን ነው ያልኩት እንዴ ወለጋ ውስጥ እኮ almost 300 ሰው ተገደለ ነው ያልኩት። imagine and instead of feeling bad ከኔ ጋር አርጊው እንደውም አንተ ግማሽ ኦሮሞ ነው ብላ አኪዝ ያደርጉኛል። ለምን የኦሮሞ ጥላቻ ስላላቸው ነው። ኦሮሞ መገደሉ ራሱ እንዲያወሩ አይፈልጉም። እነዚህ ናቸው ኢትዮጵያን እያገዳደሉ ያሉት። እንደነዚህ አይነት ሰዎች ነው አብይ የተጠቀመ ያለው። ቅድም የተናገርኩት አንዴ ላውራ ሰዓት ስለሌለኝ አብዲን በእናትህ ምን ጨርሰሃል? ይኸውላችሁ ኤቭሪ ታይም ህዝብ ተገደለ ብለው ህዝብን ለመሸከም የሚወጡ ሰዎች መጀመሪያ ፖለቲካ ጥያቄ ነው የጠየቅኩት። እነዚህ ሰዎችን የሚወቅሳቸውን ፋኖንን እኔ ስለ ፖለቲካ አይደለም ማወራው ሰው ተገደለ ነው ስለ ፖለቲካ አይደለም። ይሄ አተላ ፖለቲካን አልሰማም ነኝ። ሚውት አርግ ዝም ብዬ ሚውት አርጌ ነው የሰማሁ። ሚውት አርግ አውዘን ዳን ሳልጨርስ ነው እንትን ያለሽ ጨርሰሃል። ተራሳት ቁጭ ብዬ አንተን አልሰማም። አራባ የራስ እኔ ይውል ህዝብ ገና ብዙም ልታስገድሉ እንደምትችሉ ህዝብ ገላችሁ፣ ይሄንን ነው የምናገረው። ገላችሁ ያዞን ባምታለቅሱ ህዝብን አስጨርሳችሁ ህዝብ ላይ ፖለቲካ ይሄ ፖለቲካ የት እንደሚያደርሳችሁ እስከ መጨረሻው ድረስ እንግዲህ የምናየው ይሆናል። የፒፒ ፖለቲ እንትን በለኝ እኔ ፒፒ አያቁኝም። ትላንትና ፒፒዎች ሲሰድቡኝ ነበር። ፒፒ ነን ብለው አመለካከቴ ስላልተመቻቸው ብቻ ማለት ነው። ግን ያለውን ሪያሊቲ ግን እነግርሃለሁ እኔ ካሁን በኋላ ይኸውልህ እኔም ስጨርስ ታወራለህ። ይሄ ተረት ስቶሪን ትቀጥላለህ። የሚቀበል ይቀበልሃል፣ የማይቀበል አይቀበልም። እኔ ኢንተራፕት አድርጌ ከአንተ ጋር ግብግብ ውስጥ አልገባም። አንተ ማንነት ስለሚታወቅ እኔ ችግር የለብኝም። ነገርኩ። ምንም መክሰስ የሚከሱት ሰዎች ይኸውልህ ኤቭሪቲንግ ዴይ ዱ ህዝብና ህዝብ አውሮፍ ኦሮሞ ተነስቶ አማራን እንዲገል፣ አማራ ተነስቶ ኦሮሞን እንዲገል የምትፈልገው ኢትዮጵያን ማፍረስ ስለሆነ ያ አላማ ደግሞ አልሳካ ስላለ ትቦ ውስጥ ተቀርቅረ ነው መከራ ይገባው ህዝብ። አሁን እኔ ስለተገደለ ይሄን ያልተገደለ ኤኒቲንግ አይደለም። ማላቀውን ነገር አላቀም። ገና ቦታውን ሲል ሰምቶኛል። የምጠይቀውን ሰው ጠይቃለሁ ምን ሀፕን እንዳረገ ራሱ መጥቶ ግን እዚህ መጀመሪያ ልክ ለህዝብ እንደሚያዝን አድርጎ የሚያለቅስ ያዞምባ አዞ ማለት እያገደለ እየበላ እያኘከ መጥቶ ያዞምባ የሚያለቅስለ አንደኛ ገዳዩ እሱ ነው። እኔ በዚህ 5 ዓመት ያየሁት መጥቶ ተገደለ። ልክ በአማራም በኩል የነበረው ትዝ ይላችኋል። እነ መዓዛ መሐመድ ምን ሲያደርጉ እንደነበረ ተገደለ እያሉ ሲያደርጉት የነበረው ፖለቲካ ዳርዘ ኤግዛክት ሴም ቲንግ። መጥቶ ከገዳዩ በላይ ብሎ የሚጮኸው እሱ ራሱ ነው ገዳዩ። ለእኔ በዚህ 5 ዓመት ያየሁት ነገር ቢኖር ያንን ነው። ቦታውን ስለተፈጠረው ነገር በኋላ የምጠይቅ ነገር ካለ ጠይቅና እነግራችኋለሁ። ዳትሶል ጨርሻለሁ። ኦኬ አይወልሽ ፍሬ ስርዓት አድርግ ነገር እንፈልጋለን። ቤት አረከው እንዴ ማነው ይጫወት ኖ እኛ በተራ ነው የምናወራው። ሌሎቹ አይናገሩም። አንተ ብቻ ነው ቀጥል። አዎ መናገር እንፈልጋለን። ፍሬ ቀጥል። ልቀጥል። ወንድማችን ሮብ ያ ሁላችንም ኦሮሞ ነን። አንድም ሰው ቢሆን የኦሮሞም የአማራም መሞት እኛ ሀዘን ነው። ግን ሰው ሞተ ብለን ስንናገር ቁጥሩን ስንጠቅስ እየተጣራ መሆን አለበት። እከሌ ነው የገደለው ስንለው ቢያንስ በእርግጥ በአካል እዛ ተገኝተን በአይናችን ማየት ላንችል ይሆናል። ግን በጣም ከሐቀኛ ሶርስ ያገኘነው መረጃ መሆን አለበት ማለት ነው። አሁን ለምሳሌ ቅድም ወንድማችን ሮብ ትላንትና ኦሮሞ 300 ተገደለ በአንድ ቀን ብሎ ስናገር ትንሽ
የአንገር ጉቴ ኬስ ነው መሰለኝ እሱ መናገር የፈለገው። በአንገር ጉቴ የሆነ ኬስ እሱ ከሆነ ቁጥሩም 50 አይደርስም 300 አይደለም። ግን ሰው ሞተ። የሞተበት እንትን አለ፣ ድርጊቱን የፈጸመ አካል አለ። እሱም በአንድ ድምፅ እናወግዛለን። የእንደዛ አይነት አካሎችን ባለን አቅም ሁላ እንታገላለን ማለት ነው። ግን የእንደዛ አይነት ነገሮች ሲከሰቱ በመጠኑ በልኩ ነው ባገኘነው መሬት ላይ ያለውን ነገር ነው መናገር ያለብን። አሁን ለምሳሌ እህታችን ሌሊና ስትናገር የኦሮሞን ጥላቻ የኦሮሞ ሞት እንዳይሰማ ስለምትፈልግ አይደለም። ትክክለኛው መረጃ አቅርብ ነው ያለችው። እሱ ሁላችንም የምንፈልግ ነው። አሁን ችግሩ የገጠመን በዚህ አኳን ነው። ዝም ብለን አሁን ለምሳሌ ወንድማችን በአብይ የሚመራ መንግስትን አምርሮ የምቃወም ይመስለኛል። መብቱ ነው፣ ትክክል ነው። ግን ራሽናል መሆን አለበት። ሲቃወም ኦላ የምደግፍ ከሆነ እንደ ኦሮሞ ሌሊና የጠየቀችው ፋኖች፣ አፋብኖች፣ የኦሮሞ ታጋዮች ኦላዎች ጋር በጥምረት እየሰራን ነው እያሉ ነው። ኦፊሻሊ መግለጫ እየሰጡት ነው። አንተ የነሱ ደጋፊ ከሆንክ ወይም የነሱ አካል ከሆንክ እነሱ እንደዚህ እያሉ ነው። ኦሮሞን እየገደሉ ያሉ እና አፋብኖች ከሆኑ በወለጋ በአንገር ጉቴ በግዳ አያና ባልኮ ቦታ ከበስተጀርባ ሆኖ አመቻችቶ በአካልም ተሳትፎ በማድረግ ኦላ የምንላቸው ታጋዮችንን የሚሉት ድርጊቱን ፈጽሟል። ለምንድን ነው የፈጸሙት? ያን የራሳቸው ኬዝ አለ። ምናልባት አማራን ስለጠሉትም አይደለም። ከአማራ ህዝባችን አብይ ትልቅ ድጋፍ ስላለው ያኔ በዚህ ኬዝ እዛ ድርጊቱን የፈጸመው የአብይ ሚሊሻ ነው በማለት ወይም ቢያንስ እዛ ላሉት አማሮች ከመንግስት የሚያስፈልጋቸው ጠብቃ ዋስትና አላገኙም በማስባል መንግስትና አማራን ለማጣላት ነበረ። በዛ ኬዝ በዛ በምስኪኖቹ ኬዝ ደም ኬዝ ማለት ነው። በሌላ በኩል ፋኖ ነን ከሚሉትም ተመሳሳይ ድርጊት ኦሮሞዎች ላይ ይፈጸምና እነሱም ተመሳሳይ ነገር ያስነግራሉ፣ ያስወራሉ። እነሱ የሚፈልጉት በምንም ይሁን በየትኛውም ዋጋ በየትኛውም ህዝብ ደም መንግስትን እንድጠላ ማድረግ ነው ኬዛቸው። አሁን ሮብም አው ጥምረት ፈጥረናል ወይም ከፈጠሩ እኔ እቃወማለሁ ወይም እደግፋለሁ እንዲል ያላስቻለው እንደዚህ አይነት የማጭበርበር ልብ ነው ማለት ነው። ለምንድን ነው በይፋ እሱ መናገር ያልቻለው? ይሄ የተጠነሰሰ ሴራ አለ። ይሄ መቼም አያዋጣም። አሁን ለምሳሌ ኦላን የሚደግፍ ከሆነ ኦላ ለኦሮሞ ምንድን ነው ማድረግ የፈለገው? የኦሮሞ ህዝብ አሁን ያጣው
የሚያመጣለት ምንድን ነው? እስቲ የሚያውቁት ኦላ ለኦሮሞ ህዝብ መሬት ላራሽን ለመመለስ ነው ወይስ አዲስ አበባን ለኦሮሞ መዳብ ውስጥ ለማድረግ ነው ወይስ አፋን ኦሮሞን ለማስነገድ ነው ወይስ ምንድን ነው ዓላማው? ምንድን ነው ልጨርስና ከዱ ይሄ ነው ማለት ነው። ያው የምንናገር ከሆነ ራሽናል ነው ምናምን ሌላ ቤት እንደማመጥ ነው። ታገስ ፕሪችንግ እያደረገን ነው እና ንጹህ ነው። ትግራይ ላይ ያደረገው ጦፍተን ነው። ፒፒ ምን እንደሚያደርግ ኦህዴድ ብልጽግና ምንድን ነው የምታወራው ነው። አሁን ከምትሰብከን ፕሮግራሙ ሌላ ቦታ ጠይቀው። አልሞቱም ነው ጨዋታው። እኔ ማለት የፈለግኩት አልገባም። አንዴ ብቻ ነው ልጨርስ ነው። ያላወራ ሰው ያወራ ፕሊስ። እኔ ማለት የምፈልገው አስፈላጊ ከሆነ ሰዓት ይያዝና ሰው በትክክል መናገር የፈለገውን ይናገር። ሰው የምጠይቀውም ጥያቄ ይስማና በትክክል መመለስ መቻል አለበት። የምናወራው ክላሪቲ ይኑር ማለት ፈልጌ ነው። አመሰግናለሁ። እኔ ነው የጠየቀኝ። ከና አንሰር ኢን 2 ሚኒትስ አባዬ እየጠበቅን ነው። በተራ ነው። ጠብቅ አባዬ ጠብቅ። ቁጭ ብለህ ጠብቅ። ውሃ ጠጣ። ተናገርክ እኮ ቅድም ተናግረህ። ኤኒዌይ አይ ቲንክ እኔ አሁን በተለይ ይሄ አኪዚሽን እንግዲህ በወለጋ ጉዳይ እኛ አማሮች አሁን ሞት ወለጋ ላይ እኮ ሰልችተውን በየጊዜው ብንናገርም አሁን የአማራ ሞት ኢትዮጵያ ውስጥ ማንም አይናገረውም። ባይዘወይ እኛ አማሮች ብቻችን ነው የምንጮኸው እና ሌላ ቦታ የሆነች ነገር ምናምን እንትን ሲሉ ግን ያው ጫጫጫጫ ማለቱ የተለመደ ነው። ኦል ኦቨር ግን የሚያስማማ ምንድን ነው? የንጹሐን ሞት መቆም አለበት የሚለው ሁላችንም ያስማማናል። የሁማኒቲ ጉዳይ ስለሆነ ማለት ነው። ባይዘወይ አንጎርጉተን የተባለው ቡና ሊለቅሙ ምናምን በሰፈራ መሀመ ይላል። ወንድሜ ስለዛ ታሪክ ማውራት ከጀመርነ ዛሬ አንተ በኃይል እያዋለው የምትለው መሬት አንድ ጋጥ መሬት የለም። በዚህ ደረጃ የምንናገረው የኢትዮጵያ መሬት የኢትዮጵያውያንን ያስማማናል። አይ ሰፋሪ ነው ምናምን ካልክ ግን ትናንት አንተም መጤ መሆንህን አስረግጬ ነው የምነግርህ እና ይሄ ነገር አያዋጣንም ነው። ይሄ ሰፋሪ ነህ ምናምን የሚለውን እንተው። እኛም በዚህኛው የምንናገረውን ትተን በጋራ እንደ ኢትዮጵያ ሊያናኑረን የሚችል ፖለቲካ መስራት መቻል አለብን የሚለውን በተደጋጋሚ እኛ እየተናገርን ነው። አቢዩዝ ስታደርግ ግን አቢዩዝ የሚያደርግ ፖለቲካም እንዳለ በዚሁ አጋጣሚ ልነግራችሁ እፈልጋለሁ። አንጎርጉተን ላይ እንግዲህ እንደሚታወቀው ከዚህ በፊት ኢትዮጵያውያን ሲኖርበት የነበረ ርስታቸው በእንግዲህ ከዛ በፊት ይታወቃል። በጦርነት አንደኛው ማህበረሰብ ከሆነ ማህበረሰብ የሆነ በጦርነት ላይ ወደፊትና ወደኋላ የመንቀሳቀስ አለ። ባይዘወይ በጦርነት ጊዜ አንደኛው ከአንደኛው ቦታ ይንቀሳቀሳል። ዛሬ ላይ አንደኛው ለምሳሌ የጅማው ሰው ወደ አዲስ አበባ ሊመጣ ይችላል። ባህር ዳር፣ የመቀሌው ወደ ባህር ዳር፣ የባህር ዳሩ ወደ ጅማ። ኢትዮጵያውያን እንደዚህ ነው የኖር። ስለዚህ ትናንት ኦኬ በሆነ ቦታ ተስፋፍተ ኤክስፓንድ አድርገ ያንን እዛ ሲኖር የነበረ ኢንዲጂነስ ፒፕል የሆነ ቦታ ቆይቶ መልሶ ወደ ርስቱ ስለተመለሰ ቡና ለቃሚ ወይም ሰፋሪ ልትለው አይገባም። ይሄ ትክክለኛ አካሄድ አይመስለኝም። እና ይሄ ሞቱ የተባሉት ሪሊ ኢኖሰንት ኦሮሞ ተገለው ከሆነ ድምፅ ለመሆን ዝግጁ ነኝ። መረጃውን ይዛችሁት ነው። አንጎርጉተን የተባለው ግን እዛ የሚኖር ማህበረሰብ ማን ነው ማጣራት ይቻላል። ኦኬ እዛ እንግዲህ ወደ አያቶቻቸው ርስት ተመልሰው የሄዱ ኢትዮጵያውያን በ1960ዎች እና 70ዎች አካባቢ እዛ ግድም እንግዲህ ያው እንትን የሆነ ሰዓት ላይ አሰፋፈር ተደርጓል። ምንም ይሄ የምንዋሻቸው ስላልሆነ ማለት ነው። ኦኬ ያ ማለት ግን ርስታቸው አይደለም ማለት አይደለም። ስለዚህ እዛ የሚኖረውን የአማራ የሞተውን ገበሬ ታመጣና እዚህ ጋር ለፖለቲካል ለማስጮህ ኦሮሞ ምናምን ሞተ ምናምን ብለህ የአማራን ሞት ባይዘወይ አማራ መገደል ብቻ አይደለም ሬሳውን ጭምር ይቀማል። ባይዘወይ ይሄ ነው እየተደረገ ያለው። ኦኬ የተደረገው በማንና በምንድን ነው የሚለውን ልንገራችሁ። ባይዘወይ የኦሮሚያ ሚሊሻ ልዩ ኃይል እና መከላከያ
በመሆን እናንተ የፋኖ መረጃ እያቀበላችሁ ነው። እዚህ ፋኖ ናችሁ፣ ፋኖን ትደግፋላችሁ ተብሎ ቤት ለቤት ማለት የተደረገው ጽዳት እንደዛ ነው። ባይዘው ይሄንን ያደረገው ማን ነው? የኦሮሚያ ልዩ ኃይልና መከላከያ ናቸው የፈጸሙት ወንጀሉን። አይ ቲንክ ስህተት ከሆነ መሞገት ይቻላል፣ መረጃ ምቶ መከራከር ይቻላል። ከዛ በተረፈ ባለው ግን እኔ አሁንም እናገራለሁ፣ እዛ ያለኝ ኢንፎርሜሽን እንደዛ ነው። አይ ኦሮሞዎች አልሞቱም ብዬ ደግሞ በገገማው ልከራከር አልችልም። ባይዘው የኦሮሞ ወንድሜ ኦሮሞ እኔ ወገኔ ሙተዋል በብልጽግና ኦር በሆነ ሳምበዲ ሙተዋል ካለ መረጃ አናሳየ ብዬ ነው ማዳምጠው። አሁን ቅድም አንድ የትግራይ ወንድማችን ብልጽግና መቀሌ ላይ እንግዲህ ደብድበዋል፣ ከተማ ላይ ይሄ እንትና ዲጂታል ወያኔ ዘግቧል ምናምን ብሎ መረጃ ይዞ መጣ። በቃ ታንጀብል የሆነ መረጃ ማለት እንደዛ ነው። 13 ሰዎች ምናምን ጨፍጭፈዋል ምናምን ብሎ አነበበ፣ አዳመጠን። አንተ የኦሮሞ ወንድማችን ማድረግ ያለብህ የሞቱ ኢኖሰንት ካሉ አፕሮሚስ እኔ አማራ ስለሆንኩ ለነዛ ሰዎች ድምፅ አልሆናቸው ማለት አይደለም፣ እሆናቸዋለሁ። ምክንያቱም ኦሮሞም ወገኔ ነው፣ ህዝቤ ነው። 4 ነጥብ። እኛ እየታገልን ያለ ነው ኢንጀስቲስ ነው። ለሰው ልጅ ኢኖሰንት የሆነ በሙሉ መሞት የለበትም ነው። ስለዚህ አሁን ብልጽግና ፋኖ ምናምን ፋኖ ቤት አድርገው ነው። አሁን ፋኖ ሲጀምር አፋብን ብሎ ድርጅት መጥቷል። አፋብን እንግዲህ ያለ አሁን መቀመጫው የት እንደሆነ ይታወቃል። በባስ አድርገው ነው አንገር ጉተን ድረስ የሄደው፣ በፕሌን አድርገው ነው። የማይመስል ነገር ለምንድን ነው የሚወራው ነው? ብልጽግና አማሮችን ገድሎ አማራ ገደላቸው ብለህ ከማውራት ይልቅ በሚዲያው ግን የሚደረገው ምንድን ነው? የሚሰራውን ፕሮፓጋንዳ እኛ ጅል አይደለን። ባይዘው አሁን 21ኛው ክፍለ ዘመን ነው፣ ዲጂታል ያላለበት ነው። ኤቭሪቲንግ ሶሻል ፕላትፎርም ኤቭሪቲንግ አደባባይ ላይ ኤክስፖዝ የሆነ ነው። አሁን ምንም የሚደበቅ ነገር የለም። የሆነ ግሩፕ ፈጥረህ በሚዲያ ይሄን 2 ቀንና 3 ቀን ካምፔን ስታደርጉ ያደረጋችሁትን ካምፔን በአማራ ሬሳ ላይ ፖለቲካ ስትሰሩ እንደከረማችሁ በዚሁ አጋጣሚ ልንገራችሁ ብዬ ነው። ከዛ በተረፈ ግን እኔ አሁንም እንደ ሰው ንጹህ ኦሮሞ የሞተ ካለ ድምፅ ለመሆን እኔ ዝግጁ ነኝ ነው ምለው። አመሰግናለሁ። የንጹሃን ሞት ይቁም። ታንክ ዩ። ኦኬ፣ እናመሰግናለን። ፍሬዬ ሰላም ነው? እንዴት ናችሁ? ሌሎቻችሁ ውድ ኢትዮጵያውያን ማለት ነው ሰላም ነው? እኔ ትንሽ ለየት ያለ ነገር ነው የማወራው። አማራ ታንደቃ ፕሊዝ። እኔ ነው አልቆይም። አሁን እኮ ነው እኔ እኮ ነኝ ያስገባው። ተረዳዎች 2 ደቂቃ ከ2 ደቂቃ በላይ አልወራም። በማርያም 2 ደቂቃ ብቻ፣ ከዛ በላይ አልወራም። ሲጀመር ምን አለ መሰለህ ማለት አንዳንዴ ከልቦናችሁ ጋር መታረቅ መቻል አለባችሁ ሁላችሁም ማለት ነው። ሮባም አሁን ገብተህ ስታወራ የተሰማ ስሜት ጉሮሮ እንትን እያለ የሚሰማን ስሜት እኔ ፊል አደርገዋለሁ ከምን ተነስተህ እንደምታወራ ማለት ነው። ነገር ግን ከ2 እና ከ3 ወር በፊት ደግሞ አርሲ ላይ አማሮች ደግሞ ሲገደሉ እነሱ ደግሞ ከ3 ወር ከ4 ወር በፊት ሲቃ እንደዚህ እየተናነቃችሁ ነበር፣ አንተ እንደተናነቀ ማለት ነው። የዛኔ አንተ እነዚህ ሰዎች ሲመቱ የተሰማን ፊሊንግ አሁን ደግሞ የአማራ ልጆች ያኛውን ፊሊንግ ነው የሚሰማቸው። ምንድን ነው አንተ የዛን ሰዓት የተሰማ ስሜት ማለት ነው። ከዛ በፊት ደግሞ የትግራይ ልጆች ሲያልቁ፣ ንጹሃን ሲያልቁ እኛ የተሰማን ስሜት ወይ ሌሎቻችን የእነሱን ህመም ሳናዳምጥ ስንቀር ደግሞ እያደረ ሁላችንም ላይ ነው ይሄ ነገር እየተመላለሰ ይመጣው ማለት ነው። ምክንያቱም በጣም የበከተ የመሀይም ፖለቲካ ስለምንሰራ ማለት ነው። እኔ ስለ እውነት ነው የምነግራችሁ። ቲክቶክ ላይ 5 ዓመት አለሁ ማለት ነው። ከዚህ በኋላ በእንደዚህ አይነት በገማ በጣም የገጠር ሰው ምንም የማያውቁ ስለ ሰው የማይጨነቁ ፖለቲካ ውስጥ ኢትዮጵያ ውስጥ በህይወት ታሪክ ያላወራ በህይወት ታሪኬ ገብቼ ስለ እናንተ እንትና ተገደለ እንትና ነፃ ይወጣ እንትና እንደዚህ ይበል ምናምን የሚባል ፖለቲካ ውስጥ በህይወት ያልገባም። እኔ እውነት ነው የምነግራችሁ። ፍሬ ቤት ስላለው አይደለም። እኔ ፍሬን ከፍሬ ጋር እንግባባ ምናምን እንጣላለን ፖለቲካ ላይ ምናምን ሁላችንም የራሳችን ጥቅም ስላለን ማለት ነው። የትግራይ ልጆች እዚህ ፖለቲካ ውስጥ ገብተው ሲግማሙ ወይ የመጨረሻ እንትን ሲሆኑ ትናንትና ትንሽ ስለተሳሳቱ መውጫ መንገድ ፈልገው ነው፣ አጣብቂኝ ውስጥ ስላሉ ነው። ምናልባትም የሆነ ታሪክ ስለነበራቸው ከህወሓት ጋር ያ ታሪክ ሳይበላሽ አስጠብቆ መሄድ ስለፈለጉ ነው። ሮባ የጎደለ ነገር የለም። በቅብጠት ነው ሰው የምታስጨርሰው። የጎደለ ዜሮ ምንም ትርፍ ነገር ነው እየፈለግ ያለው። ሌሎችም የአማራ ታጋይ ነኝ የምትሉ ሰዎች የጎደላችሁ ነገር ምንም ነገር የለም። ትርፍ ነገር ፍለጋ ነው የምትጨራረሱት ማለት ነው። ስለዚህ እንደናንተ አይነት ደንቆሮች ጋር በህይወት ታሪኬ ቁጭ ብዬ ፖለቲካ አላውራም። ጨርሻለሁ። መልካም ጊዜ ሆንላችሁ። እሺ ልጅ ብሩክ እናመሰግናለን። ሮባ ለማንኛውም
ወለጋ ላይ ለሞቱት ንጹሃን በጣም አዝናለሁ። ግን ደግሞ ከሌ ገደለ የምትለውን ነገር አልስማማም። አንድ የነጻነት ታጋይ ለህዝቡ ነጻነት የወጣ ሰው ንጹሃንን ይጨፈጭፋል ብዬ አላምንም። ነገር ግን መንግስት ይህን ሁለቱም ማህበረሰብ ለማጋጨት የሚያደርገው ነገር ይኖራል። እሱ ደግሞ በገለልተኛ አካል ተጣርቶ ህዝቡ ፍትህ ማግኘት አለበት። ልክ አይደለም እና እኔ ያንተን ነጻነት ታጋይ አልሳደብም፣ ባለጌ አይደለሁ፣ አከብራለሁ ማለት ነው። የእኛም ፋኖች ለህዝባቸው ነጻነት ነው የወጡት። ከራሳቸው ህዝብ አልፈው የኢትዮጵያን ህዝብ ነጻነት ለመጠበቅ የወጡ ሰዎች ናቸው እና በፍጹም አንተ እንደምትለው ይሄን ስህተት ይሰራሉ ብዬ አላስብም። ደግሞም የሚንቀሳቀሱት አካባቢ ይታወቃል፣ አማራ ክልል ላይ ነው። እዛ ተሻግረው ሂደው ንጹሃን የሚጨፈጭፉበት አንዳችን ምክንያት የለም። አንተ ራሱ ለነጻነት የወጣ ሰውን በዚህ ደረጃ መክሰስ ተገቢ አይደለም። ሮቢ ተረጋግተህ የሆነውን ነገር መናገር አለብህ። ስትናገር ግን በገለልተኛ አካል ይጣራ ትላለህ። ያኔ ከዚህም ይሁን ከዛ አልደግፍም እኔ ወንጀለኛ ማለት ነው። ምክንያቱም በዚህ በፖለቲካ ውስጥ ንጹሃን ናቸው እያለቁ ያሉት። ከየትኛውም ወገን ይሁን ከየትኛውም ንጹሃን ዋጋ መክፈል የለበትም ብዬ አምናለሁ። ያውም ለማይረባ ፖለቲካ ትርፍ ብለን ማለት ነው። ትክክል አይደለም፣ ኃጢአትም ነው ወንጀልም ነው እና ይህን በፍጹም እኔ አልቀበልም። የኦሮሞ ህዝብ ህዝቤ ነው፣ ድምፅ ሆንለታለሁ። እኔም ዛሬ እየተገደልኩ ሰርቫይቭ ለማድረግ እየሞከርኩ ነው አይደል? ያም ህዝብ አይገባውም ብዬ ማምን ልጅ ነኝ። የፋኖ ዓላማ እንደዛ ነው። ለየትኛውም ህዝብ ነጻነት ህይወቱን ይሰጣል እንጂ የንጹሃንን ህይወት ይቀጥፋል ብዬ አላምንም። እና ሮቢ አስተካክል፣ ኢሞሽናል ሁና አትናገር። ለምን መሰለህ? ከዚህ ውስጥ ማለት ነው ትርፍ የሚያተርፈው መንግስትና መንግስት ብቻ ነው ብዬ ነው ማምነው። ለምን መሰለህ? ተቀራርቦ ይሄ ህዝብ እንዳይነጋገር እንዳይሰራ፣ ገብተዋል። የራሱን ስልጣን ለማስረዘም ነው የሚያደርገው። እነዚህኞቹ ለምን ጥቅም ነው ንጹሃን የሚጨፈጭፉት? አንተ ስታስበው ማለት ነው። ከሆነ እንኳን ተጣርቶ ፍርድ እናገኝ፣ ንጹሃን ይካሱ ማለት ነው የሚገባ እንጂ በዚህ ደረጃ መክሰስክ ስህተት ነው። አንተም ልክ አይደለህም ማለት ነው። የሞቱት ግማሹ አማራ ነው ይላል፣ ግማሹ ኦሮሞ ነው። ባልተጣራባት ሁኔታ እከሌ ነው የሞተው አልልም። ግን በየትኛውም ሁኔታ ንጹሃን በመሞቱ አዝናለሁ። ፍትህ ያስፈልጋቸዋል እና ሮቢ ተረጋጋ ለማለት ነው። ቴንኪዩ። እኔ እስክልቀጥል እሺ፣ ኦኬ። ለማንኛውም ምን አለ መሰላችሁ ማለት ሰው ተገደለ፣ ንጹሃን ተገደሉ ካሉ ከተባለ መቀበል መልካም ነው። ለዚህ ነው አሁን ትግራይ ላይ ሰው ሞተ ምናምን ሲባል በጦርነት ሰዓት ነው ሲባል ነው ሰው ይከፋው የመጣው እና አንድ በንጹሃን ማንም ታርጌት ያደረገ ዋላ ቲፒኤልኤፍ ይሁን ዋላ ብልጽግና ዋላ ኦል የኦሮሞ ነጻነት ይሁን ዋላ ፋኖ ኦፍአብ ይሁን ማለት መጠየቅ አለባቸው ማለት ነው። ግን አንድ ነገር እንገርብ በህይወታቸው አንድ ነገር እንድታውቁ ማለት ነው። መቼም ትግል ከኤርትራና ከትግራይ በላይ በኢትዮጵያ በኢስተርን አፍሪካ ትግል ላይ የከረመ የኖረ ዘላለም ህይወት የለም። ትግል እናውቀዋለን እና ነጻ ትግል የሚባለው ለነጻነት የሚታገል ታጋይ ንጹሃን አይጨፈጭፍም። የፈለክ ያንተ ህዝብ ቤተሰቦች ማህበረሰቦች ባይሆኑ ማለት ነው። አሁን ህወሓት አለ አይደለ ሲታገሉ ነበር አይደለ ድሮ በደርግ ጊዜ ህዝብ ዝም ብሎ አይጨፈጭፉም። ለምን ካልከኝ ተቀባይነት ያጣሉ። አማራ ከጨፈጨፉ ቤት ያልፋሉ። እስኪ ፋኖ ቢሆን ኦሮሚያ ላይ ካለ ኦሮሞ ህዝብ ጨፍጭፎ ነው ሊያልፍ የሚችለው ነው ያልከን ያለው። ግን የብልጽግና ሂደት አላወቃቸውም። ብልጽግና በጣም ስማርት ወይ ነው የሚሄደው። ሰው እየገደለ ለፖለቲካ ጥቅም ነው የሚውለው። ከትግራይ መማር አትችሉም እንዴ? ከትግራይ መማር አትችሉም? ወጣቶች የገበሬ ልጆች ሰብስቦ በገደል እየገደለ በጥይት አልሞትም ብሎ ደጋግመው እያለ እየገደለ ቪዲዮዎች። አሁን ያስቸገራችሁ እናንተ ቪዲዮዎች መረጃዎች ስለማይገኝ ነው። ትግራይ ላይ ብዙ ወታደር ሞቶም ይሆን ተሰውቶ ይሆን ዋላት ቆስሎ ይሆን ከእንትኑ ሞባይል ጥገና ቤት ሲሄድ ይገኛል እና ይያዛል። አሁን ምንድነው መንግስቱ ምንድነው እያደረገ ያለ መሰለ? ኦሮሚያ ላይ ኦሮሞ ይገድላል ፋኖ ለመስመታት፣ አማራ ይገድላል የኦሮሞ ነጻነት እንዲነጠል ስለሚፈልግ ነው። ከዚህ ውጭ ሌላ ታሪክ የለም። ራሱ ያደራጀው መዓት አለው። ወንጀለኛ መንግስት እኮ ነው። ኮሎኔገኛ የሚባል ግሩፕ የፈጠረ መንግስት፣ በአለም የተዘገበ መንግስት ለሱ ፕሮቴክት ለማድረግ የሚመጣ ሰው በጣም ነው የሚገርመኝ። ገዳይ መንግስት ነው። አብይ ሰረኛ መንግስት ነው። ይሄ ነው በነገራችን አደባባይ ላይ
የኢትዮጵያ ህዝብ ተቀብሎት ቦምቡ ያፈነዳ ሰው እኮ ነው። ኤኒዌይ ለምንድን ነው ይሄ የማይገባቸው ነው የሚገርመኝ። ቦምቡ አፈንድቶ ትግሬ ምናምን ኦሮሞ ብሎ ድራማ የሰራ ሰው ነው። ማን ተጠየቀ ሰው አለ? እነ ሰዓረ ሲገድል ማን ጠየቀው? ራሱ ገድሎ አማራ ክልል ላይ ገድሎ እርሱ በእርሱ አጨፋጭፎ ምንድን ነው የምትሉት ነው። እና ሴቶች ደፍሮ እንኳን በወንድ ላይ የተደፈሩ ናቸው ብሎ በጭካኔ የሚያወራ መንግስት ባለበት ሀገር እከሌ ገደለ ምናምን ምናምን። ማይ ፍሬንድ አብይ ቃል በቃል ምን ብለዋል መሰለ? ኳስ ጨዋታ አለ፣ ሁለት ግሩፕ አሉ። ጎል ማግባት ስለሆነ ዋና የመጨረሻ ማሸነፍ ጎል ማግባት ነው እና ጎሉ ሰብረህ ነው ቆርጠህ ነው ዘለህ ነው ግባ ነው። ጦርነትም እንደዛ ነው ብለዋል። ንጹሐንም እየጨፈጨፍ ጭምር ነው ጦርነት የሚደረገው ብሎ በአቃል የሚናገር መንግስት ባለበት ሀገር ፋኖ ገደለ ምናምን እና ሮቢ የተሳሳትከው ከሰሜን የመጡ ምናምን የት በታሪክ ኢትዮጵያ ምን ታውቃለህ? ምን ከየት መጣ? የት ተሰፈረ? የት እየተዋጋ አይደል እንደ የሰፈር ነው እና አብዛኛዎችን ተረዳኝ። ችግር የለውም እኛ እንኳን እንይዝልህም እኛ ስሜት ስለሚገባ ችግር የለውም። ስለሱ የተናገርኩት ከቅደም በደካማ ጎን ነው ሰይጣን የሚገባ ያልኩት። አምዩዚንግ ሂም አዘ ሰይጣን እሱን ማለት ነው አይደል? አሁን ለመያዝ ጌም እንደሚጫወት እኮ አውቃለሁ። ግን ይሄ የሚመጣው ምንድን ነው? የኦሮሚያን ነገር መመኘት የኦሮሚያን ነገር መፈለግ እንደምፈልግ አንድ ሰው ካወቀ ሮቢ አንድ ነገር ልንገርህ። የኦሮሞ ነገር መመኘት ትግራዋይ ሆኖ መመኘቱ ችግር የለም። አንተ አጥፍቶ መኖሩ ነው ችግሩ። ተረዳኝ ወይ? አንድ አማራ የኦሮሞ ባህል ቋንቋ የኦሮሞ መሬት መመኘቱ አይደለም። አንተ አጥፍቶ እኖራለሁ ከሆነ ነው ችግሩ። ህዝብ ምንም አያውቅም እያልኩ ነው ሮቢ። አሁን አንተ የትግራይ ቲቪዎች ስለማትከታተለው ኤኒዌይ ለእኛ አሁን ይሄን ነገር ተገደለ የሚለው ለትግራይ አሁን ትልቅ ግባት ነው። ፎር ኤግዛምፕል በተለይ ለህወሓት ማለት ነው። አሁን ድምፅ ወያኔ ያስተላልፏል። ይሄን ካገኘ አንድ ሌሊት አያድርም ነው የምነግርህ። ለምን እንደሆነ ታውቃለህ? በኦሮሞኛ ቋንቋ አለን ሚዲያ፣ በአማርኛ አለ፣ በትግርኛ አለ። የኦሮሞ ግድያ ሁሉንም ያስተላልፈው፣ የአማራ ላይ የሚደረግ ጭፍጨፋ ያስተላልፈዋል። ኤኒዌይ ድምፅ ወያኔ ትግራይ ማለት ነው። በአማርኛም በትግርኛም በኦሮሞኛ ነው። ግን ስለማናዳምጥ ነው ችግሩ። እከሌ አይቆምልኝም። እኔ ማአት ቤተሰቦች ያለቁበት ሀገር ክልል የመጣሁት እንዴት ነው የኦሮሞ ስሜት የማይሰማኝ? ንጹሐን ጭራሽ ሚራራ መንግስት አይደለም ንጹሐን ነው የምነግርህ። ትግራይ ላይ እያልኩ ሆነኝ እኔ እኮ ሬሳ ሐውልት ሰማዕታት ላይ የተቀመጡ ሬሳ የተጋዮች የድሮ ተሰብስቦ የተቀመጠ አጥንት የሚሰባበር መንግስት ነው። ምንድን ነው የምታወራው አንተ? በህይወትማ ተው፣ ህይወት ይዘህ ቆማ ችግር የለውም። ሬሳ አጥንት፣ የድሮ አጥንት ምን ያደርግለታል? እስኪ እሱ አቃጥሎ የሚሄድ መንግስት ምንድን ነው? አሁን ያ አይነት መንግስት ነው ያጋጠመን እና ለምን መሰለ እርስ በእርስ ነው የሚያስጨራርስ። አለቀ። አሁን እዚህ መጥቶ ልና እህታችን እዚህ ተዋራ ነበረ እና ተጣምራችኋልና እናንተ ነው የገደላችሁ ምናምን። ፖለቲካ ጨዋታ ነው የሚጠቀሙት። የሚራራ ሰው የለም። የአማራ አሁን ህመም የደረሰን ምን እንደሆነ ታውቃለህ? ኦሮሞ ሲሞት አልሞትም ብሎ የሚያለቅስ ትግራዋይ አለ። አማራ ሲሞት አልሞትም የሚል ትግራዋይ አለ። ትግራዋይ ሲሞት ደግሞ አማራ አልሞትም የሚል የሚያለቅስ ሰው አለ። በቃ ከሰውነት የወጣን ሰዎች ስላለን በእነዛ ሰዎች ህዝቡ እንትን ጀጅ ማድረግ የለብህም። ምን ያውቃል ኦሮሚያ ያለው አማራ ምን ያውቃል? እስኪ ገበሬ ነው። ሞባይል እንኳን የሌለው ገበሬ ነው። በእግሩ ያለ ጫማ የሚሄድ ገበሬ ነው። ትግራይም አማራ ኦሮሚያን ክልል እኛ እናቆም እንዴ? ግን አለው እንዴ? ምንም እኮ የለውም። ህዝቡን እንዴ ተጠቀመው? ህዝቡ በላ አልበላም። አሁን እኛ ፖለቲካ ስለማንቀበል እኮ ነው እንጂ አሁን ያለው መንግስት የኦሮሞ መንግስት ነው፣ አብይ አህመድ ኦሮሞ ነው ብለን መስራት ሳቃተን ይመስላል? አይደለም። እኛ እናውቀዋለን። ህወሓት ሲመራ ለራሱ ነው ሲዘርፍ የነበረ ሲገድል የነበረ ዛስ አሁን ያለው ኦህዴድ ብልጽግና ደግሞ ለራሱ ነው የሚገድለው። ለኦሮሞ ጥብ ያደርግለት ነገር የለም። ግን ችግር እንደሚያመጣልን ትግራይ ላይ የመጣብን ስለምናውቁ ኦሮሞ ነው እንደዚህ ያደረገ ብለን ማውራት አንፈልግም። ለምን? ኦሮሞ ህዝብ እንዲጎዳ ስለማንፈልግ። ዳስ ይሄ መያዝ አለብህ እና እንጂ ለንጹሐን መቆም አለብን ሁላችን ማለት ነው። ለንጹሐን መቆም እኔ እግዚአብሔር ምስክሬ ነው። ኢትዮጵያ ውስጥ አይደለም የትም ዓለም ለሚሞት አይደለም መጮህ መስዋዕት ማክፈል የሚችል ትግራዋይ ነኝ እኔ በነገራችን ማለት ነው። ንጹሐን መሞት የለባቸውም ፍጹም ማለት ነው። መደራደርም የለብንም። እዚህ ወደዚህ ምናምን ማንም ይጨፍጭፋቸው ማንም ይገደላቸው ማለት ነው። በዚህ ነው መነጋገር ያለብን። ግን ያው ታውቃለህ የኢትዮጵያ ፖለቲካ እንደምታውቀው ነው።
እንደምታውቀው ነው። እኛ ተፈናቅሎ ያለው ህዝብ ራሱ መኖር ያቃተው ህዝብ አይደለም እዛ ሄዶ ህዝብ ሊጨርስ ተውና ራሱ ምን ላይ እንዳለን እኛ ነው ሁላችን ተፈናቅለናል። አሁን ወለጋ ላይ የኦሮሞ ህዝብ ማአት የተፈናቀላል የሚናገር የለም። አየህ አማራ ተፈናቅሎ ደግሞ ኦሮሞ አይናገርም። ትግራይ ተፈናቅሎ አማራው አይናገርም። አማራ ተፈናቅሎ ትግራዋይ አይናገርም። በጦርነት ደግሞ ማአት ጉዳት እንደሚደርስ ደግሞ ሮቢ ማወቅ አለብህ። ይሄ ነው በነገራችን አሁን ትግራይ አማራ ክልል ሰራዊት የትግራይ ሰራዊት ሲዋጋ ወንጀል አልሰራም አይደለም። ምክንያቱ በጦርነቱ ወንጀሎች ይሰራሉ። ግን ዋና የወንጀሉን ሊቀ ጳጳስ ሼኹ ዋናው ብልጽግና ነው። ሰልፍም አለ እኮ ሰልፍ እኮ ወጥተዋል። ህዝቡ እኮ አገንስት ጋቨርንመንት እየወጡ ነው። እሱና ዊ ኖ ዛት ጠንቅቀን እናውቃለን። እና እኔ ደግሞ ህዝቡን እዛ የሚኖረው በሰላም የሚኖረውን አይደለም፣ ግን የሆኑ ግሩፖች አሉ ለዚህ ለመንግስት ራሱ መሳሪያ ናቸው። ገባ ቢካዝ ኦፍ ግሪድ ዴይ ሃቭ በደካማ ጎናቸው ገብቶ በቃ ኢነሰንት ፒፕል ዛሬ ብቻ አይደለም ማለት በየጊዜው ነው የሚገደሉት። ደግሞ ከአንድ ቦታ ወደ አንድ ቦታ በባስ ሄዶ ነው የሚገሏቸው። ኢነሰንት ፒፕል ምንም ነገር በቃ ተዋጊ አይደሉም፣ ሚሊሻ እንኳን አይደሉም። ህዝብ ቆየ እኮ በጣም እኮ በየጊዜው 40 ሰው 50 ሰው 100 ሰው በቃ እየጨፈጨፉ ነው ያሉት ህዝቡን። እና አሮን ነው ማይነስ ቅድም ልክ ነው ኢሞሽናል ነው የማወራው እንዴ ኦፍ ኮርስ ኢሞሽናል ሆናለሁ። ገባ ግን አሁን ኢሞሽናል ስለወጣ ቢዚ ነበርኩኝ መጥቻለሁ። ይኸውልህ ምንድነው መሰለህ ሯብ አንደኛ ነገር አማራም ይሁን ትግራይም የራሱ ሪሶርስ አያጣም። ሪሶርስ ብዛችሁ ብቻ ምትለው ነውር ነው። ሪሶርስ የሌለው መሬት የለም። ይሄ እግዚአብሔር ተፈጥሮ ነው። ሜቢ ማለት ነው ሪሶርሱን ግዴታ እኔ ሊያሳውቅ አይችልም ጋቨርንመንቱ። ኢትዮጵያ ጋቨርንመንት ግን ያሳውቃል በተለያየ አጋጣሚ ማለት ነው። ከዛ ደግሞ ምስኪን ህዝብ ሊሰራ ነው የሚመጣው እንጂ ሪሶርስ ሊወስድ አይደለም የሚመጣው የትም ቦታ። ከዛ ደግሞ ይኸውልህ ራብ ባህር ዳር ኢኮኖሚ ሴንተር ከተደረገች የባህር ዳር እና አካባቢዋ ተጠቃሚ ናቸው። እኔ አሁን ሀበሻ ላልከው ደጋግመህ እኔ በጣም ስለገረመኝ ነው ኢኮኖሚ ሴንተር የተደረገው ማለት ነው። ወደ ኦሮሚያ አካባቢ ኢኮኖሚ ሴንተር ተደርጓል። ብዙ ኢንቨስት ተቋል። ሁሉም ሰው ነው ተባብሮ የሚያደርገው ማለት ነው። መቀሌ ላይ ማድረግ ይቻላል። ሰዎች ናቸው ኢኮኖሚ ሴንተር የሚያደርጉት የሚፈጥሩት ኢኮኖሚ እንትን ላይ ያደረጉ ማለት ሴንትራል ጋቨርንመንቱ ያለበት ቦታ ላይ ይሆናል። እና አንዳንድ ጊዜ እንደዚህ አይነት ነገር ማለት ለፖለቲካ ተናገር ግን ፌር አይደለም እንደዚህ ማለት ነው። የኛን ሪሶርስ ልክ የሌላ ሀገር ዜጎች ይመስልኛል ሪሶርስ ልትወስዱ ነው አይባልም። መንግስት ነው ሪሶርስ የሚወስደው። መንግስትና ኮራፕትድ ፖለቲሻኖች ናቸው ኢትዮጵያ ውስጥ የሚሰርቁት እንጂ ምስኪን ነው። ባይዘወይ እነ ሊሊያና ያው የፒፒ እንትኖች መጥተው የተናገሩት ነገር መልስ ልሰጣቸው ነበር ሄዱ እንጂ አሁን ሳስበው ራሱ እዚህ ቢሮ ውስጥ በሆነው ነገር ራሱ ለእነሱ ፖለቲካ ነው የሚታያቸው። አረመኔዎች ናቸው። like I don't understand ሰው ሲገደል ፖለቲካ መስራት ማለት like አንተ ኬቢ ደግሞ ማለት ነው ድሮን የተመታውን መቀለ ሐጓሳት ምናምን ብለህ ትጽፋለህ ፌስቡክ ላይ እንደው የሚጽፍ ነገር ይጽፈብህ እናንተ ኬቢ መተባለች እታያቸው እሱን ያዙት እንጂ ፍሬ ዝም ብለሽ ቀጥይና አይ እኔ ያልኩት ምን መሰለሽ አሁን መቀሌ መታስባል እኔ እዛ አካባቢ አይደለም ያለሁት እና አስተዳዳሪዎቹ ትግራይ ቴሌቪዥንም ሰው ላይ ጥቃት አላደረሰም ሲሉ መጀመሪያ ዋው አለሊ ሁሉ ህዝብ መቀለ በቃ ማለት እዩ ሰለስተ ኸታ አታታይ አይነት ድንቁርና ይዞ ቆልዓ 13 ቆልዓቲ አደታት አታና ፍሬ ወይ ጠይቅኝ እኔ ወይ ልመልስ አና ድምጽውን ለትግራይ ምንድነው የሚለው 13 ጉዳት ደርሰባቸዋል ህክምና ገብተዋል ተባልክ እድል ኤንዌይ እድል አብረሰ ኸት ወቀት እድል ኤንዌይ እንትን ገ የተባለው እንካ ዳምና አረጋው ወይ ሚካኤል መቆህ ተሳዓት ሐጽብ አና ማንኻ እጣን ይሰራሻል ቆይ እሺ ፍሬ አንቺ ስለጠየቅሽኝ እኔ አንቺ ልመልስልሽና እኔ እዛ አካባቢ አይደለም ያለሁት ትግራይ ውስጥ አይደለም ያለሁት ስለዚህ
ትግራይ ቴሌቪዥን ራሱ ሰው ላይ ጉዳት አላደረሰም ማለት ምንድን ነው የምትይው አንቺ? ትግራይ ላይ አዲስ አበባ ሸዋ ነው የሚባለው። ሸዋ ላይ ያለ መንግስት ሸዋ ላይ ነው የሚሉት እና ሸዋ ያለ መንግስት ነው የሚባለው እና ሸዋ ተቀምጠህ ነው እንደ ትግራይ ላይ ፖለቲካ መስራት? እሱ ችግር የለውም። አንቺ ማለት ያለሽ እንደዚህ ማለት ዜና ከሆነ ነገር ትናንትና እኛ ስንቃወመው የነበር ነው። ይህ አደጋ እንዳይመጣ ትግራይ ህዝብ ላይ ነው ጉዳቱ ስንቃወም በሰላማዊ መንገድ ነው መፍታት ያለበት የትግራይ ህዝብ ችግር ይበቃዋል ስንል እናንተ ባንዳዎች ብሎ ሲሰድቡን የነበሩ ብዙ እናቶች ሲገደሉ እያዩ ዝም ያሉ ሰዎች ሁላ እና የማን መጠያ ውስጥ እናት እያለቀሰች የማን እናት ናት ቤቷ የምትቀመጠው ብሎ በድፍረት የሚናገሩ የነበሩ ሰዎች አሁን ተመልሰው እነሱ ምን ይሉሻል? እንደዚህ ያረገን እኮ ባህሪያዊ ነው። እኔ ፍሬ ባይዘዌ ለትግራይ ሲቪሊያን ብልጽግና ሲቪሊያን መጨፍጨፉ ልክ ነው እያልክ ነው? ልክ ነው አይደለም ያልኩት አይደለም። መጀመሪያ አድምጠኝ። ፌስቡክ ላይ ጽፏል እኮ ጽፏል። ልክ እንዴ እኛ እኔ እንደዛ እያልክ ነው የሚያስመሰለብህና ወይ እስኪ በደንብ አጥረው ምንድን ነው ያስመሰለበት ሳይሆን በግልጽ አቋሙን ነው የጻፈው። እኔ ይሄ ሰው አላውቀውም። አንድ እህት ነች አሁን ዛሬ ደውላ አንድ ክብረም የሚባል ሰው ምናምን ስትለኝ እኔ አላውቀውም። አሁን ጥር 15 የሚል ሳየው ነው ትዝ ያለኝ እና አሁን እየቀለደ ነው ያለው እየነገደ። አንደኛ ህወሓትን ሊጠላ ይችላል ማንም ሰው እንደሚጠላው፣ ግን የህወሓት ጥላቻ የትግራይ ህዝብ ሲቪል ተጨፍጭፎ እንኳን ወደ ደስታ መውሰዱ እልል ማለቱ ስለሳተው ነው ያልኩት እያለን ያለው እና ድሮን 3-4 የተለያየ ቦታ ነው የመታው። አንደኛው ላይ ታረሰ መሬት ላይ ነው ህጻናት የንብ ቀፎ ምናምን ያለበት መኖሪያ ቤት ነው። 3 ነው 4 ወንድማማቾች በአንድ ቤት የተገኙ ይሄ በሳ አምሮ ይላሽ እንዴት ነው በእንዲህ አይነት ደስታ ኔትወርክን ደስታቸውን ሲገልጹ እያየሁ ነው እና እኔ በጣም አዝናለሁ። አንዳንዴ ሳይወድ ህወሓትን ሰው እንዲለጠፍ የሚያደርጉ እንዲህ አይነት ሰዎች ህወሓትን የጠሉ መስሏቸው ህወሓትን እንዲወደድና ይበልጥ እንድንጠብቀው የሚያደርጉ ይሄ ብልህነት የጎደለው የሆይ ሆይ ፖለቲካ ጥላቻ የሚያራምዱ እኔ ህወሓት በሆን እልሻለሁ። እኔ ነግርሻለሁ። ህወሓት ጥሩ ሲሰራ ማደንቀው፣ መጥፎ ሲሰራ የምናቀው ነጻ ሰው አንተ ኬቢ የምትባል ሰውዬ ማለት ነው። ምንድን ነው የመቀሌ ህዝብ ድሮን ስለተመታ የሚደሰት? በቃ ልንገርሽ፣ እኔ አሁን እኮ ጠየቅሽኝ አይደለ ፍሬ የሆነ እኔ መንጋድ የለውም ከመንጋዎቹ አልጓዝም። እኔ መጀመሪያ ጠየቅሽኝ አይደለ? በቃ ስለመንጋ የጻፍከውን ላንብብልህ። ቆይ አንዴ ቆይ። ዜና ስማ ላንብብልህ። ሰበር ዜና አስተጋብር ያስተጋብር አብ ከተማ መቀለ ወቂያ አለ ታርጌት ወቂያ አለ። አስተጋብር ምንድን ነው? ችግር የለውም እችለዋለሁ። አትስደቢኝ። ግን አንዳንዴ ፍሬ አስተናግር ማለት በባህላዊ አጠራር የትግራይ ህዝብ ላይ በቆላ ተንቤን ላይ አስተናግር ስትባል ድሮን ማለት ናት። አስተናግር ማለት አይ አይደለም። ከየት እንደመጣ ልንገርሽ ምን ማለት ነው ስላልሽ ነው። ስለዚህ እኔ ሲጀመር
የምታገለው ህወሓት መጥፋት አለበት ብዬ የማስበው ንጹሐንን ስለሚበላ ነው። የትግራይ ህዝብን እንደ ፖለቲካ ቁማር ስለሚጫወት ነው። የትግራይ ህዝብ ሞት እሱን ስልጣን ማግኘት፣ የትግራይ ህዝብ ደም ወደ ተሻለ ኑሮ ስለሚቀይረው ነው። ንጹሐን መሞት የለባቸውም። ስለዚህ ከህወሓት ጋር መታገል አለብን ብዬ የማስበው። አሁንም እደግምልሻለሁ፣ ትግራይ ቴሌቪዥን ምንም ሰው አልመታም። ሰው ላይ በቪዲዮ የተመቱ ሰዎች አሉ። በቪዲዮ ግባ። ኧረ ቆይ ልጨርስ። ፍሬ ቆይ፣ እሺ ችግር የለውም እኮ እንዴ። እዚህ እኮ ብዙ ሰው ታዲያ መጥፎ መሆኑ ህወሓት ካወቀ ምን ታገልክ? ወደ መቀሌ መለስ። አሁን ብዙ ሰዎች አሉ እዚያ ይታዘበኛል፣ አንተም ይታዘባል። እኔ የጻፍኩት ክጄ አላውቅም። ሀቅ ነው የምለው። ልክድ ተነገረና በትግርኛ ተናገር። ጻፍኩ ያስ ተናገረ። ልንገራት፣ ዝም በል በእናትህ። አንብቢ ነው ተናገር አይደለ እንዴ? አዎ እልል ብለዋል ብለሃል አለች መጀመሪያ ስገባ። አዎ ትግራይ ቴሌቪዥንም ትግራይ ውስጥ ነው ያለው፣ መቀሌ ውስጥ ነው ከተማ ውስጥ ያለው። ሰው አልሞተም አለ። ምንም ሰው ጥቃት አላደረሰም አለ። 13 ቪዲዮ ላይ ያሉት እየታከሙ ያሉት አይደር ላይ በኋላ እንዴ ላሳየህ እንዴ